ይሄንንስ አላደረግንም ወይ? ከዛ በኋላ እሱዬ ከኖርዌይ ከመጣ በኋላ እንደውም እሷ ቤት ተሰብስበን እርዳታ በሚሰበሰብበት ሰዓት በራሷ ገንዘብ በራሷ አካውንት እየተሰበሰበ አንድ ማንነቱን የማናቀው ሚኪ ዱባይ የሚባል ልጅ እኔ 500,000 ብር እረዳለሁ ብሎ ነገር ግን በፔፓል ነው ማስገባት የምችለው ብሎ በተስፋዬ የሀረርጌው አካውንት እንዲገባና ተስፋ ያደርጊው ደግሞ በመማርና በራሱ አድርጎ መማር ኦልሞስት ወደ 370 ምናምን ሺህ ብር ተስፋዬ አሁን ሪሲቶች ስፈልግ ያገኘሁትን ነው የምነግርሽ 76,000 ብር አጠቃላይ ወደ 330 ምናምን ሺህ ብር ገባ። ቀሪው 70 ምናምን ሺህ ብር ሲባል እሱ የሲላክ የተቆራረጠበት ነው ብሎ ተስፋዬ አስረድቶኝ ኦልሬዲ በዚህ ገንዘብኛ ምን አደረግንላት ይቺ ልጅ ትምህርት ቤት እንድትገባ የጸጉር ሙያ እንድትገባ ተፈልጎ ነገር ግን መስማትና መናገር ማትችል ልጅ ስለሆነች ለሷ የሚሆን ፕላትፎርም የለም። ስለዚህ ጸጉር ቤት ከሰው ጋር ሼር ኦርደር አድርገን እናስገባት እና ጸጉር ቤቱ ሰርቶ ለሷ አስቤዛና የወር የቤት ኪራይዋ እየተከፈለላት ቆየች እዛ ቤት። ከዛ በኋላ እሷን ሁሉ ልናስገባት ስራ ቦታ ልናስገባት ሶሪ እኔ ጋር ነው ይቅርታ ሀቡዬ። እሺ እቺ ልጅ ጸጉር ቤት እየሰራች በዛውም እጇን እንድትፈታ እንዲሁም ደግሞ ቲፕም ይሁን ምንም እያገኘች ከደሞዟ ጋር አሪፍ መዋያና አሪፍ ኢንካም ጀነሬት የምታደርግበት ነገር ይሆናል ተብሎ ልናስገባት ስንል በልጅቷ ስነ ምግባር እና ባላት ፊዚካል ባላት ነገር ከስተመሮች እንዳይበተኑባት እንዲሁም ደግሞ ከልጅቷ ጋር የሚያግባባ ነገር ስለማይኖር በሚል ሰርተሽ እንደዚህ ያህል ብር አስገቢ። ይሄ ሲደረግ የቤት ኪራይ የ5 ወር የጸጉር ቤቱም የእሷ የልጅቷም 4 ወር ፍሬዚ ጋር ካለች ከተሳሳትኩ ንገሪኝ የ4 ወር የቤት ኪራይ እንዲከፈል ከዛ በኋላ አስቤዛ እንዲደረግላት እንዲሁም ደግሞ የልጁ የሚያስፈልጋትን ነገር በሙሉ እንዲደረግ ተደርጎ እሱዬ ልክ እንደ እናቱ ቤት ነበረ። እናቱ ቤት ሄዶ ሲመጣ መንገዳቸው አንድ ስለነበረ እየገባ ነበር እያያት እየወጣ ምን ጎደለ ምበላው የለም ትላለች። ልክ ግን ብፌዋ ሳጥኗ ሲከፈት አስቤዛ ማአት ነው ያለው። ልጅቷ እኔ ይቅርታ አድርጉልኝ እዚች ጋር እኔ አምሶሪ ይሄንን ስል ከሙያም አንጻር ከምንም አንጻር ይሆን አላውቅም። በጣም ብዙ ዝች ጋር ማለት የማልፈልገው ስነ ምግባር የጎደላቸው ነገሮች ሁሉ እያደረገች አከራዮቿ ሁሉ አስወጡልን ሲሉ እኛ ግን የሴቶች ልጆች እናት ነን ይሄንን አናደርግም ብለን እስካሁኗ አንቺ ጋር ክስ ከቀረብንበት እስከ 2 ወሯ ድረስ ያልተቋረጠ የቤት ኪራይ በተከታታይ ጊዜ ሲከፈልላት እስከ ቅርብ ጊዜም ደግሞ አስቤዛም ሲደረግላት የነበረች ልጅ ናት። ጤፍ ሁሉ አስፈጭተን አመት ባለን ሁሉ እሷ ቤት መመረቂያ ተብሎ ተከብሯል። ይሄ ፍሬ ትመልሷለች። ፍሬ ካለች እዚህ ጋር ቤቷ ሁሉ ተሰብስበን እንኳን ደስ አላችሁ የሚል ነገር ተደርጎ እኔ እያንዳንዱ ከመጀመሪያው ቀን ጀምሮ እስካሁኑ ድረስ የቤት ኪራይ የከፈልንበት እያንዳንዱን ሪሲት ሀቡ ልኬልሻለሁ አላኩልሽም? አዎ ልከሽልኛል። የጸጉር ቤት የተከፈተበት ቪን ሳይቀር ፎጣ ሳይቀር የተገዛበትን ወረቀቶች ልኬልሻለሁ አላኩልሽም? ከዛ የቀረ ዘቢባ ግርማና ባለቤቴ እሱዬ ጋር የገባ ይሄን ያህል ገንዘብ አንቺ ጋር አለ የሚሉት ነገር ካለ አይደለም ትርፍራፊ ገንዘብ ይቅርና እኔ በዚህ ሰዓት ተሰብስቧል ብሩን በልተሸዋል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አምሶሪ በጭራሽ ሀቡ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺም ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ የምናውቀው ኪያን ነው። ኪያን ደግሞ እኛ ምን አልናት? አከራዮቿ ጋር መስማማት ሳትችል ስትቀር ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም እንደምንም ልጅቷ መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። እናትየው መጠቀም ካልቻለች ልጅየው መጥቀም እንፈልጋለን። አካውንት ክፈቺና ለልጁ
በስሙ ብር እናስቀምጥ፣ የቤት ኪራዩን ብር በስሙ በልጁ ስም እናስቀምጥ ብያላ አላልኩም? ሳራ ይሄንን ለማህተቤ ስትይ መልሺ። ከዛ ምን አለች? አይ አልፈልግም አታነካኩኝ አለችን ማለት ነው። ኦኬ እንደዛ ከሆነ ያለን ግዴታ ምንድን ነው? እሱዬ እንደውም በቃ ልጅቷ ካስቸገረች ምንም ማድረግ አንችልም። ብሩን እኛ በዝግ አካውንት እናስቀምጠውና ከዛ በኋላ ልጁ ሲያድግ አውጥተን እንሰጣለን። ለማን ያልሽው? ሀቡ ማንሽ? ዘቡ ለማን ያልሽው? እሱዬ ለአንቺ በልጁ ስም እናስቀምጥ ብሩን ሲልሽ አልፈልግም አታነካኩኝ። እሺ ችግር የለም። አሁን ቆይ እቺ ልጅቷ ኬስ ሰምታ ነው እየመለሰች ያለችው ነው እያለች ያለችው ኬስ ሰምታ ነው። ምልክት ስታይ ነው እሷ ምልክት ስታይ ነው። ግን ማለት ነው ዘቡ አንድ ነገር ልንገርሽ። አንዴ ልጨርስና ቆይ ልጨርስና ስለዚህ ጉዳይ ጠቅልለሽ በኋላ ላሆንሻለች። ማንም ያዋሸ የለም። ያው እሱዬ ማለ ያስረዳል። ኤንዌይስ ሀቡ እስካሁን ሰዓት ድረስ ጸጉር ቤቱ አልተዘጋም አለ። የቤቱ ባለቤት ወልዳ አራስ ስለሆነች ይሄንን 2 ወር መስራት ስላልቻለች እንደውም እኔ ከኪሴ ከባሌ ደብቄ፣ ምክንያቱም ልጅቷ ብር ስለሌላት አራስ ስለሆነች ጸጉር ቤቱን የያዘችዋ ልጅ አራስ የማርያም አራስ ስለሆነች እኔም ቅርብ ጊዜ የወለድኩ ሴት ስለሆንኩኝ እሷን አንደርስታንድ በማድረግ ማለት ነው ገቢዎች ብር ሲጨምርባት ማስታወቂያ አንሺ፣ ዲጂታል አድርጊ፣ አፍርሺ፣ ስሪ ስትባል በጣም በብዙ ወጪ ውስጥ ሆና እዚህ ጋር ደርሳ አሁን ይችን 2 ወር መክፈል ባትችል እሷን ማሳቀቅ ይሆናል ብዬ እኔ ከኪሴ በጸጉር ቤቷ ባለቤት ብር ልኬ ለሱዬ እንዳትነግሪው እኔ ብር አንሶኝ ከተበዳድሬ ነው የላኩት በዚህ ወር ስላልሰራሁኝ ለዛ ነው የቆየው ብለሽ አስገቢላት ብዬ ይሄንን እኔ መሪሲት አለኝ ልክልሻለሁ። አስገባች። እችን 2 ወር ነው እንግዲህ እግዚአብሔር በሚያውቀው። አሁንም ዋና ፖይንቴ ሀቡ የሳራ መታወቂያ ካልተላከልን አንገባም ያልነው ሳራ የምትባል ሴት ስለማናውቅ ማለት ነው። ምክንያቱም እኔ የምናውቀው አሁን በስም ማውቀው ኪያን ነው። እሱ የሚያወራው ከኪያ ጋር ነው። ኪያ ብትለን እኮ ኪያ ነኝ ብትል ይሄ ሁሉ እኮ መደባበቅ ፌክ ስም አድርጎ መምጣት አያስፈልግም። ኪያ ነኝ ብትል እኮ እንዴ ኪያ እንደዚህ አይደለ እንዴ ታውቂ አይደለ እንዴ ኖ ቮይስ ሜል ተልከውኛ ጊዜ አታቋርጭኝ። አንዴ ቲክቶክ አካውንትሽም የሚለው ሳራ ነው። ቴሌግራምም የላክሽልን ቮይስ ሳራ በሚል ነው። ስንት ስም አለሽ አንቺ? እኔ አንድ ስም ያለኝ ዘቢባ ግርማ። የቤት ስም አለው ደግሞ የቤት ስም አለው። የቤት ስም ወተሽ የቤት ስም ይዘሽ ወተሽ ሰው አትከሽም። የተከሰነገሮች ስም ጠራሻት፣ በጠራሻት ስም አቤት አለች። ኖ አይደለም፣ እንደዚህ አይደለም። ይኸውልሽ ዩ ሃቭ ቱ ቢ ፕሮፌሽናል። አንድ የተከበረን የባልና ሚስት ስም የአንድ ፕሮፌሽናል ሙዚቀኛ የሆነችን ሴት ስም አውጥተሽ ቲክቶክ ላይ ስታሰጪ እከሌ ትባላለሁኝ ብለሽ ነው እንጂ ኒክኔምሽን ይዘሽ መተሽ አይደለም። ስናት ፕሮፌሽናል ዳስ ዋይ መጥቆይ አንዴ ታሪ በእናትሽ ካልተደማመጥን ይኸውልሽ አዳምጪ። አሁን አንዴ የሁላችሁ በተራ ከዛ ያንዳንቺ ፊልም እሰጣለሁ። አንቺ ብቻ አይደለሽ ነው። አይ አይደለም ማካሄዱን እኔ ነጥብ እያስኩ ነው እኮ ታጠናቅና ከዛ ወደ አንቺ እኔ ፍሬንድ አለችው። በቃ ወይ ልውጣ ነቅዬ እንደዛ ከሆነ አለበለዚያ በስነ ስርዓት ትሸሻለሽ። በስነ ስርዓት አውሪያ ጉዳዩ እንዲጠራ አልፈለጋችሁም። ጉዳዩ እንዳይጠራ የፕሮፌሽናል የምናምን ጉዳይ ነው። ሰው የመሆን ጉዳይ ነው። የሰው እኔ ፕሮፌሽን ነኝ። ለክስ አይደለም። አሁን ተከሰስኩ ምናምን ክስ ሳይሆን የመጣውን ኮምፕሌን ይዤ እውነት ነው ወይ ይሄ ነገር እንዲህ ተፈጥሮ ነበረ እውነት ነው ወይ ብዬ ከባለቤትሽ ጋር በቀና አውርቻለሁ። ነግሬሻለሁ። ባለቤትሽ አልሰደበኝም። አታስገባ ብዬ አታስገባ ማለች ምናምን ቢል እውነቱን ከሆነ ቢልም ኖሮ አልፈልግም። እውነትሽን ነው። አልነካካም። ኦፍኮርስ አልነካካም። ለምን መርዳት ካለብኝ በራሴ 5 ማሰለረዳለሁ እንጂ የሰው አንቺን ግን ምን መሰለሽ ዝም በልሽ አንተ ዝም በል። አሁንም አለች ገብታለች። የተሰበሰበላት ኪያ የተሰበሰበላት ብር ይሄ እንደዚህ ተሰብስቧል።
ልጅቷ ግን እየኖረች ያለችው ኑሮ ይሄ ነው። ቁምሳጥኗን ከፍቼ ማይቼ አውቃለሁ። አሁን ትናገራለች እኮ አለች፣ ትናገራለች። ድሩ ስጧትና ትናገራለች። ስለዚህ ይሄ የመክሰስ ምናምን ጉዳይ ሳይሆን የመከሰስ ጉዳይ ሳይሆን እውነታውን የማውጣት ጉዳይ ነው። ገባሽ አይደለ? በተመለከተ ማንኛውም ጥያቄ ካለሽ ነይ ሀቡ አዲስ አበባ በነበርሽበት ጊዜ ነይ ፀጉር ቤቱንም ላሳይሽ፣ ነይ ልጅቷ ተከራይታ ያለችበትንም ቤት ላሳይሽ፣ ነይ አከራያንም ላገናኝሽ ብዬ ሀቡ አጋጣሚ ቢዚ ስለነበርሽ ሳታገኝ እኔስ ምን ብዬሽ ነበር? ሀቡ አንዴ በማርያም ምን ብዬሽ ነበር? ያው ለልጆችሽ ብለሽ መስክሪ፣ ለልጆችሽ ብለሽ ነበር። ሳራ አንቺም ብለሽኝ ነበር በአካል እንገናኝ፣ ሴቶች ጉዳይም የወሰድኳት ሐኪም ቤትም ሁሉም ቦታ ወስድሻለሁ ነይ ብላኝ ነበር። እውነቱን ለመናገር ከዘቢባ ጋር ማውተን ዘቢባ ፀጉር ቤቱን ወስጄ ባይንሽ ታያለሽ። ኪያ ምንድን ነው የምትፈልገው? ሳር ሀቡ ኪያ ምንድን ነው ከኛ የምትፈልገው? ታዳመጣችን ከእናንተ ምን እንደምትፈልግ ልንገራችሁ። ጥያቄዋ ፀጉር ቤቱ እውነት በወር ገቢው 6,000 ብቻ ነበር ወይ የተከፈተላት ፀጉር ቤት? ከተከፈተ ፀጉር ቤት ደግሞ አንድ ፀጉር ቤት 375,000 ብር ስፔንድ ተደርጎበት ተከፍቶ በወር ገቢው 6,000 ብር ብቻ ነው ወይ? ለእሷ የቤት ኪራይ ሲከፈል የነበረው ለ3 ዓመት 6,000 ብር ብቻ ነበር ወይ የፀጉር ቤቱ ገቢ? ጥያቄዋ ኦኬ። ጥያቄዋ እኔ በደንብ አዳምጬ የገባኝ ከዛን ጊዜውም ጀምሮ ኦኬ። ከዛም በኋላ 6,000 ብር ብቻ ነው ገቢው ከተባለ ፀጉር ቤቱ አሁን ለምን ቆመ? የዚቺ ልጅ አስቤዛና የቤት ክራይ ለምን ቆመ ነው ጥያቄዋ። ፀጉር ቤቱ በዛ ደረጃ ገቢ ስለሌለው እኔ ሀቡ ለአንቺ ገና ፀጉር ቤቱ ሲከፈት ምን አይነት አቋም ላይ እንደነበረ አሁን ምን አይነት አቋም ላይ እንደነበረ የሚያሳይ ቪዲዮ ልኬልሻለሁ። አሁን የሚችልሽ ሼር ኦርደር ሆና ነው የገባቸው። አይ እንደዚህ ያህል ገንዘብ ወጥቶ ፀጉር ቤት ተከፍቶ ይሄን ያህል እንዲሰጣት ነው የምንፈልገው የሚሉ ከሆነ ሀቡ አንቺ ያዡ ይሄን ጉዳይ ይነጋገሩ ከባለቤቷ ጋር። ፀጉር ቤቱን ከፈለጉ ይሽጡት፣ ከፈለጉ ያከራዩት። ከዚህ በኋላ እኔ አማውት ምክንያቱም እኛ በበጎነት ባደረግነው ነገር በደግነት ባደረግነው ነገር እዚች ጋር እየተሰጠን ያለው ነገር ክብርን የማይመጥን ነገር ነው። እኔ ለዚችኛው እህታችን ማለት ነው ዱባይ የዛሬ ዓመት ለስራ ሲሄድ አባቴ ነው የሚለው ልጇ፣ እሱዬን አባቴ ነው የሚለው፣ አባዬ እያለ ነው የሚያወራው። ምን ትፈልጋለህ? ዘቡ ውጭ ሄዳለች፣ ምን ይዛለህ ትምጣ ሲባል ይሄ ምንድነው የወታደር ልብስ ምንድነው የሚባለው ሬንጀርስ ልብስ ፈልጋለሁ እሱን እና ካፖርተኒ ኳስ ፈልጋለሁ ሲለኝ ከልጆቼ ሳንለጥለው ዱባይ ያንን ነገር ሁሉ ገዝቼ አሁን ይሄ ሂሳብ ምናምን ልልሽ ሳይሆን ሳንለያቸው በራሳችን እኔ ልጁን ሁሉ ወስጄ እኔ ጋር ላመጣው ብዬ ቤተሰብ ነው እንደዚህ አይነት ነገር አትነካኪ ተብሎ ማለት ነው እንጂ እያንዳንዱን አሁን ገንዘቡ የት ሄደ ከተባለ ያወጣሁት እያንዳንዱ ሪሲት እያንዳንዱ የጽሁፍ ማስረጃዎች የደረሰኝ ማስረጃዎች አሉኝ። ያንን ላንቺ ልክ ያለው በተጨማሪ መላክ ያለብኝ ነገር ካለ ልካለሁኝ። በተረፈ ግን አሁንም ቢሆን ኪያ የምትባየው እህታችን መታወቂያ እንዲላክ የፈለግኩት አላግባብ ስሜን ስላነሳሽው እንዲሁም ደግሞ ሶሻል ሚዲያ ላይ የሚሰሩ መልካም ሰዎችን እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንጻር ሄጄ አንቺን መክሰስ እፈልጋለሁኝ። ምክንያቱም ይሄ የኔ ስም ዝም ብሎ የተገነባ አይደለም። በጣም በብዙ ስቃይና በብዙ መከራ በጣም በብዙ ጥረት ነው ሲጋር የደረስነው። አንቺ ሀቀኛ ሰው ድምፅ ነው። ይኸውልሽ ዘቢባ የህዝብ ድምፅ ነው። ሪከርድ አይደለም ምንም አድርጉ ሰላም አታድርጊ። የህዝቡን ኮመንት አንብቢው አንዴ ከይቅርታ ጋር ይቅርታ አንዴ ጋይዝ የት አደረሳችሁት ነው በቃ ጥያቄው ይሄ ነው እንጂ ስለዚህ አሁን እኮ እሺ አቡ ሁለት ጥያቄ አደረሳችሁ ከዛ በኋላ በምትፈልጊው መንገድ የት ገባ ገንዘቡ ነው በቃ። ሌላ ክስ አይደለም ስልሽ አልጠፋም እዚህ ጋር የት ገባ የምትሉት ፀጉር ቤት አላት ልጅቷ ሼር ኦርደር ሆና ፀጉር ቤት አላት። ምንድን ነው የምታወሪው? ስለዚህ አሁን ምንድን ነው የምታወሪው? ሲጀምር ለአንቺ የማስረዳት ግዴታ የለብኝም። ለአንቺ የማስረዳት ግዴታ የለብኝም። አንቺ ለህዝቡ ግን ግዴታ አለብሽ። ለምን የተሰበሰበው ገንዘብ የመጣችው ለህዝብ ህዝቡን አክብራን የመጣችው። ስለዚህ በአንዴ እንደማመጥ ሳራ በቪዲዮ ውጭ እያለች ነው። ህዝቡ ኮመንቱን ተመልከች። ሀቀኛ ከሆነች አትወጣም። 9,000 ምናምን ህዝብ በቪዲዮ እንድትወጪ እየጠየቀ ነው በኮመንት። ለምን ገቢባ በቪዲዮ አብርታ ፊቷን አሳይታለች። ታዋቂ ሊሆን ይችላል እሷ እኔ ግን አልወጣም። ከፈለገች አንድ ጊዜ ዘውዬ የሚታርጊ አድራሻዬን በዚህ አደርግላታለሁ። ከፈለገች አንድ ጊዜ መታወቂያሽን ጋይስ፣ ይሄ ነው በቃ እውነታው። አንዳንድ ጊዜ
እኔ ነኝ ጥፋተኛ። ዘቡን ያወረድኳት እኔ ነኝ ከመጀመሪያው ጀምሮ ቲክቶክ ላይ ያወረድኳት እኔ ነኝ። እችን ጀግና ዘፋኝ ባለቤቴ ነች፣ ሚስቴ ነች። በእሱ አልደራደርም። አንገቴን እሰጣለሁኝ። በቪዲዮ ካልወጣች ይኸውልሽ አቡዬ ቅድም ነገር ሸለች ብሩ ይከፈላል ከተባለ ሼር ሆልደር ነው ይሸጣል፣ ይከፈላታል ብሩ። ዛት ሴት አም አውት ከህይወት ትወጣለች። ችግር የለም እኮ እንዴ እነሱ እኮ እኔ ዘቡ ያልተናገረችው ነገር እንገራችሁ። ፍሬ ትጠራኛለች ሁሉ ጊዜ አስቸገረች እያለች ቤት ውስጥ ሻወር ትወስዳለች አለች። የጣውላ ቤት ነው ከታች ሰው ይኖራለች። እሳት ታነዳለች ቤት ውስጥ ሽንቷን ትሸናለች። ሽንቷን ሸንታ አውጥታ ነው የታጠበ ዕቃ ላይ የምትደፋው እያለች እያማረሩኝ እንደዚህ እየጠራው እንደዚህ በእውነት ነው የምነግርሽ። አንዴ በማርያም እቺ ልጅ ግን ትሰማለች። እንደ እየመለሰች እኮ ነው አንተን ስትል እንዲህ ትሰማለች ግን አትናገርም መሰለኝ። ኧረ ሁለቱንም አትናገርም አትሰማም። እኔ ሳቅ ግን ኪያ በቪዲዮ ካልወጣች ማለት ነው አቡዬ አጀንዳሽን ቀይሪ። ይሄ ሌላ ነገር ነው። እርዳታ የሚሰሩ ሰዎች እንዴ ሀቁማ መውጣት አለበት። እኔ በቪዲዮ መውጣት አለባት። እውነታው ሳይወጣ አሁን እዚህ ጋር እኮ እኔም እኮ እንደ አንድ ሰው ይህንን ጉዳይ ስሰማ ጭንቅላቴ ላይ ጥያቄዎች ተፈጥረዋል። ህዝቡም እዚህ ጋር 9,800 ሰው ኦልሞስት 10,000 ሰው ይፈጠርበታል። እሺ ቆይ 500,000 ብር በተስፍሽ ስም ገባ። ከ500,000 ብር ተስፍሽ ወደ መማር 420,000 አስገባ። 80 ሺህ የት ሄደ የሚለውን ጥያቄ ወንድማችን ተስፍሽ ይመልስልናል። አጠቃላይ 430 ምናምን ሺህ ብር እኔ አካውንት ውስጥ ገብቷል። ሪሲት አለ። የአንድ የተስፋ የላከበትን ያላገኘሁት የነበረ እሱን እልክልሻለሁኝ። ግን 80 ምናምን ሺህ ብር ነው 70 ምናምን ሺህ ብር ተስፋዬ ጋር የሚቀር ነበረ። ስጠይቀው ዘቡ እንደዚህ አካውንት እንትን በሚደረግበት ሰዓት የሚቆራረጥ ነገር አለ እሱ ነው ብሏል። ስለሱ ደግሞ ሲያስረዳ እሱን ራሱ እኔ ከአንዱ ወደ አንዱ አልክም። በደንብ ህግ ጠንቅቄ የማቅሰው ነኝ። ሳልክ በአፌ እንደላኩልኝ እና እሷን ማንነቷን የሚገልጽ ፓስፖርት እንድትልክልኝ ስላት እነሱ ኢትዮጵያኖች አይደሉም እንዴ ፓስፖርት የሚልኩት ስትለኝ ኦኬ ብዬ ኢትዮጵያኖች አይደላችሁ ለምን ፓስፖርት ላካችሁ ስል ፋይዳ ካርዳቸውን ላኩልኝ። ኦኬ አሁን ደግሞ ሄድኩና ፋይዳ ካርድ ልከዋል። ስለዚህ አንቺ ማንነትሽን የሚገልጽ ፋይዳ ካርድ መታወቂያ ላኪ ስላት መታወቂያ ማለት እኮ አድራሻ የተገለጸበት ነው። ለደህንነቴ እፈራለሁ። መታወቂያ የምሰጠው ለፖሊስ ብቻ ነው አለች። ስለዚህ ይሄ ደግሞ መብቷ ነው። የሰውን መብት አልጋፋም። ኦኬ ሀቅ ከሆነ ይዘሽ የምትመጪው እኔ ማንም ሰው እዚህ ቤት ሀቅ አለኝ የተበደለ ሰው አለ ብሎ ይዞ ከመጣ እንደ አንድ ኢትዮጵያዊ የህዝብ ድምፅ ነኝ። ኦፍኮርስ እሰማለሁ። ቅድም ሀቢባ ላንቺም ለኳሊቲሽም አይመጥንም ስላልሽኝ ለዛም አብሬ ለመመለስ ነው። ማንም ሰው መጥቶ ሚዲያ ላይ የተረዳ ሰው ገንዘቡ አልደረሰውም ከተባለ እኔም ቤት የተሰበሰበለት ሰው እኔ ቤት በእርግጥ ሁሌም በራሳቸው አካውንት ስለሚሰበሰብ እኔ ጋር እንደዚህ አይነት ነገር መጥቶብኝ አያውቅም። ለምን በራሴ አካውንት ሰብሰብ አላውቅም ለማንም። ሁሌም በራሱ በታማሚው አካውንት በተረጂው አካውንት ስለሚሰበሰብ ነው። በእኛ አካውንት ከሰበሰበ ህዝብ ሲጠይቀን የመመለስ ግዴታ አለብን። ለምን ገንዘቡ የሚሰበሰበው ከህዝብ ስለሆነ ከህዝብ የተለቀመ ገንዘብ እስከሆነ ድረስ ማንም እንሁን ማን መጥተን ለህዝብ ምላሽ የመስጠት ግዴታ አለብን፣ ህዝብን አክብረን ማለት ነው። ስለዚህ እኔ ደግሞ እቺ ሰው ድምፄ ይሰማ ስትል ሰማኋትኝ። ደረሰኞች ዘቢባን አናገርኩ፣ ደረሰኞች ላከች። ገንዘብ አዎ ተሰብስቧል ተስፍሽ ደግሞ ለዘቢባ አስረክቧል። መሀል ላይ የቀረችውን ተስፍሽ ራሱ ያስረዳናል። በተረፈ ግን የእነሱ ጥያቄ ደግሞ ፀጉር ቤት ተከፈተበት ብሩ ዘቢባ ጋር የገባው 430 ሺህ ብር ፀጉር ቤት ተከፈተበት ወደ 300 ምናምን ሺህ ብር። ሌላው ለቤት ክራይ ለአስቤዛ ምናምን ጠፋ። ኦኬ ደረሰኝ ልካልኛል ዘቢባ ወደ 290 ሺህ አካባቢ ወጥቷል ለፀጉር ቤቱ። የቀረው ለልጅቷ የአስቤዛና የቤት ክራይ ተከፍሏል ተብሏል። ፀጉር ቤቱ እውነት 3 ዓመት ሙሉ በወር 6 ሺህ ብቻ ነበረው የሚያስገባው። ያ አጥጋቢ አይደለም ነው የእነሱ ጥያቄ። አሁን ላይ ደግሞ እቺ ልጅ የቤት ክራይና አስቤዛዋ ቆሟል። ለምን ብለው ነው የጠየቁት። ይህን ጥያቄ መጠየቅ ትክክል ነው ቢጠይቁ። ስለዚህ እነ ዘቢባ ደግሞ ኢሱና ዘቢባ ያስረዱናል ፀጉር ቤቱ ምን እንደሆነ፣ ገቢው እውነት 6 ሺህ ብር ብቻ ነው ወይ በ3 ዓመት ሙሉ ሲያስገባ የነበረው የሚለውን እና ለምን አሁን ቆመ። አሁን የቆመው ፀጉር ቤቱ ስለተዘጋ ፀጉር ቤቱ ለምን ተዘጋ የሚለውን ያስረዱናል። ጉዳዩ ይፈታል። ምንም የሚያንጫጫ የሚያጣላ ምናምን ነገር የለም። ቴንኪዩ። ስለዚህ አሁን ሳራ ስለምታወሪ ቴንኪዩ ማለት እንፈልጋለን። ጥያቄያችን ይሄና ይሄ ብቻ ነው። ፐርሰናል ኬዝ የለብንም። በቪዲዮ የማትወጣበትን ጉዳይ ሳራ ወይም ኪያ ብታስረዳን ለምን በቪዲዮ እንደማትወጣ። በቪዲዮም ጠባሳ ምናምን ሳይሆን ቪዲዮም ስሰራ በእንትን ነው የምሰራው፣ እንዳየሻቸው ዜናዎች ነው የምሰራው እና
በቪዲዮ መውጣት እንደዚህ ስለማልፈልግ ነው። አንዳንዴ ያለ አይደለም እነዚህ ሰዎች አንቺን በህግ መጠየቅ ቢፈልጉ ስማችን ጠፍቷል ቢሉ እኔ እዚህ ጋር ምንም አይነት ሌባ ብለሽ እስካልጠቆምሽባቸው ድረስ የስም ማጥፋት ነገር አላየሁም። ዛሬ ባትመጪ ግን ይሄ የሰውን ስም ማጥፋት ነበር። ዛሬ መጥተሽ ልጅቷን ይዘሽ ቀርበሽ ጉዳዩን ባታስረጂ የስም ማጥፋት ይባል ነበረ። አሁንም እስከ መጨረሻው ሀቁ እስከሚወጣ ድረስ ሁለቱንም ወገን መስማት እንፈልጋለን። እኛ ግን ፊትሽ እንዲታይ የማትፈልጊበት ምክንያት ምን እንደሆነ ብትነግሪን። አጥጋቢ ከሆነ እኛም አናስገድድሽም። ምንድን ነው ምክንያት? ስለማልፈልግ አልወድም። አንዳንድ ፕራይቬሲ ነገር አለ አይደለ? ሀውዬ ፕራይቬሲ የሆኑ ሰዎች ቪዲዮ የማይወጡ ሰዎች አሉ አይደለም? ታውቂያለሽ አንቺ። ለአንቺ አልነግርሽም። ይሄንን እንግዲህ ቲክቶክ ላይ ነው የምንጋለጠው። እስካሁን ድረስ ቪዲዮ ስሰራም በኖርማል ነው የምሰራው። እነሱን በአካል ለማግኘት ፈቃደኛ ነሽ? እርግጠኛ ነሽ? ኦፍኮርስ። እሺ ካዲያ ለምን በአካል ለማግኘት ፈቃደኛ ከሆንሽ ለምን ለእኔ መታወቂያሽን ልከሽልኝ እነሱ ሄደው በህግ አይከሱሽም? ጥፋተኛ ካልሆንሽ እኮ ህግ አንቺን አያስርሽም አለ ብለህ አናስብም። አሁን አንቺ እንዳልሽ ነው የህዝብ ጥያቄ ነው የጠየቅነው፣ መልሰውልናል። መልሳችንም 50% በሚባል ደረጃ እያገኘን ነው። እኛ የምንፈልገው እንጠይቃለን። መልሱ ግን የህዝቡ ጥያቄ ደግሞ ቪዲዮ ክፈቱ ነው። ውጡ ቪዲዮ ባለ እኮ እስቲ ቪዲዮ ሰዎች አንድ ቁጥር ጻፉ። ቪዲዮ አንድ ቁጥር ጻፉ። ከመልካችን አካሄድ ነው አካሄድ እንዴ ፐርሰናል እንትን አለ ያሰብከው ነገር አለ። ከመልክ ምንድን ነው መመለስ ነው። እነሱ የውልት ለእኔ ደህንነታቸው እንደሚሰሩ እውነቱን ለመናገር ታውቃላችሁ። እኔ ጋር ምንም አይነት ድብብቅ ነገር የለም። ለእኔ በውስጥ ዋትሳፕ መታወቂያ ስጠይቅ ያለችኝ ለደህንነቷ እንደምትሰራ ሶስተኛ ሰው አሳልፎ አይሰጥም። ለደህንነቷ ሁላችንም አንፈልግም። ያለው ነገር እውነቱን መናገር እስከሆነ ድረስ አለቀ። ትነግረናለህ፣ እንሰማለን። ለደህንነቷ እንደምትሰጋ ነው። ፊቷ ከታየ በኋላ የሆነ ነገር ቢደርስባት ስለምትፈራ ነው። ሶ እናንተ ህዝቡ ቃል ይገባላታል ምንም እንደማትሆን እሷ። አረ ህዝብ ማዳን ይችላል። ግን አልወጣም። ነገር ከሚያደርግ ህዝቡ ነው መጥቶን አልወጣም። መክሰስ ከፈለጉ አለውላቸው በማንኛውም እኔ በህይወቴ ኪያን 3 ዓመት እንግዲህ ቃል ኪዳን ጋር ከጎን ነበርኩኝ። አንድ ቀን አይቼት አላውቅም። ኪያን እንደ ብለን እንታይ በምን እንጂ አግኝቼት አላውቅም። ምን ጉዳይ ያለንና እንገናኝ። አሁንም ጉዳይ ስላለሽ እኮ ነው የመጣሽው። እዚህ ጋር ይሱ አይደለም ይሱ አዳምጠኝ። አሁንም የደወልኩልህ በጣም ተደጋጋሚ ጊዜ ይኸው አለች። አሁንም ከታች ባለቤቷም አለ። ተደጋጋሚ ጊዜ እነሱም ቸግሯቸው ነው እነሱም ማለት ቸግሯቸው ነው ስል ጫና ፈጥሮባቸው ነው አከራዩ። እባክሽን እኛ ዘመድ የላት ወገን የላት የምናውቀው ሰው የለ አንቺን ነው ያየ ነው። ስለዚህ ኪራዩ እየተከፈለ አይደለም። አሁን ወታንዶ ለምንድን ነው ብለሽ ጠይቂኝ። መጀመሪያ ለምንድን ነው ብለሽ ጠይቂኝ። ጥያቄውን ጠይቂኝ። እሺ ፍሬ አንድ ጊዜ ራስሽ ጠይቂኝ። ራስሽ ለፍሬ እኛ አይደለን የምናነሳው ማሪ እራሷ ናት። እሷ ካልፈቀደች እኛ ማንሳት አንችልም። የእሷ ፕራይቬሲ እኔ ኢንቫይት ማድረግ ነው የምችለው እሷን ሚዩት እንድታበራ እንጂ የእሷን ሚዩት ማብራት አንችልም። ያውልሽ ፍሬ የማይክ ምልክቱን ንኪ እና የዘቢባን ጥያቄዎች ጽፍ ያለው እነሱን ጥያቄዎች አቀርብልሻለሁ። መጀመሪያ እሱን ምን አልኩት? እሱ አዳምጠኝ። እሱ ምን አልኩት? እንቱ አልኩት ደውዬ ማለት ነው። አቤት እኔ አከራይ ነኝ ታውቂያለሽ። በባለፈ እንደነገርኩሽ ማለት ነው ኪያ እንዳናገረችኝ እንዳለው ማለት ነው። አሁን ይህን ጥያቄ እኔ ቅድም መኪና ውስጥ ስለሆንኩ በደንብ አልተሰማኝም። ኢሱ እንዲጠይቀኝ እፈልጋለሁ። እዛው መልስለታለሁ እየጠየቀኝ እንድመልስለት አይደል። የዘቢባን ጥያቄ ልጠይቅሽ። ዘቢባና ኢሱ ባልና ሚስት ናቸው። ባልና ሚስት ማለት አንድ ነው። ትችያለሽ፣ ጠይቂኝ። ዘቢባን ሳቧት፣ ኮመንት ላይ ያለች ሞዴሬተሮች ፕሊዝ ዘቢባን አስገቧት። እሺ ዘቢባ ማናገር አልፈልግም ሀቡ እኔ ለማናገርሽ ዘቢባን ወክዬ ዘቢባ አይደለም ኢሱ አለ። ይኸው ኢሱ እያለ አይደል? እሺ የኢሱን ጥያቄ ላንብብልሽ። ኢሱ ማለት ዘቢባ ባልና ሚስት። ኦኬ የመጀመሪያው የዘቢባ ጥያቄ 3 ዓመት የቤት ኪራይ ተቋርጦብሽ ያውቃል ወይ? የተቋረጠባቸው ጊዜያቶች አሉ። ኦኬ የተቋረጡባቸው ጊዜያቶች አሉ። ከፍሎኛል። የተቋረጠ ጊዜያቶች ሲኖሩ ከፍሏል። ኦኬ የተቋረጡ ጊዜያቶች ነበሩ ግን እየከፈለ ነው። ቢቋረጥም እየከፈለ ነው። እሺ ሁለተኛ ጥያቄ አስወጧት ብለሽ የተለያየ የማይገባ ድርጊቶችን ታደርጋለች እና እኔ ብላለች እዚህ ጋር መናገር አልፈልግም፣ የሴትን ልጅ ገበና ማውጣት አልፈልግም፣ ሴት ነኝ ብላለች ዘቢባ እና የተለያዩ ነገሮችን ቤት ውስጥ ታደርጋለች። ስለዚህ እኔ አልፈልግም አስወጡልን ብለሽን እኛ ግን ለምነንሽ ቤት ኪራይ ጨምረንልሽ ኢሱ እንደተናገረው ማለት ነው
ቅድም የተናገራቸው ነገሮች ሁሉም ታደርገብኛለች። ሻወር ቤት ውስጥ ነው የምትወስደው። ዝም ብለሽ መዘብዘፍ ያለ ሳይሆን ጣውላ ነው ቤታችን፣ ጣውላ ላይ እንደምትወስድ ከታች ደግሞ ግራውንድ አለው ቤቱ ብዬሻለሁ። ወደ ታች ጣውላ እንደሚያፈስ ታውቂያለሽ። ኢሱዬ እንደዚህ እየሆነ ነው ይሄ ነገር እንዴት ይሁን? በዛ ላይ ደግሞ ቅድም እንዳለሽ ማለት ነው ሽንቷን ሌሊትም ሸናች ምንም ማለችም 2 ቀን 3 ቀን ላይ ታስቀምጠዋና በረንዳችን ላይ ትደፋለች እና ላሳይ ብዬ ያንንም አሳይቻለሁ። ይኸው ኢሱ መመስከር ይችላል። ይሄን ነው የሴት ልጆች እናት ያለች ይሄ ነው። በቃ ይሁን ብሬ፣ ከአንቺ በላይ የሚችልልኝ የለም፣ እንዳንቺ ታጋሽ የለም። እኔ እንደውም ብር ጨምሩም አላልኩም። ያለኝም ኢሱና ኪያ ናቸው ሁለቱ አሁን ባሉበት። ብሬ አንቺ ያዥልን፣ እኛ ብር ክራይም ከፈለግሽ እንጨምርልሻለን ያሉኝ እነሱ ናቸው እንጂ እኔ ጨምሩኝ አላልኩም። አፌን አውጥቼ ገብቶሻል? ጥሩ እሺ፣ ጥሩ። ከዛም ይኸውልሽ፣ እሺ፣ ሶስተኛ ጥያቄ በገዛ አካውንቷ የተሰበሰበውን ገንዘብ የት አደረገችው? እኔ አላቅም፣ አካውንትም አላቅም፣ ስለ ብሯም አላቅም፣ ስለ አስቤዟም አላቅም፣ ቤቷ ገብቼም አላቅም። ገባሽ? ባንክ ቡኳ ማን ጋር ነው የነበረው? የባንክ አካውንቷ ኢሱ ሲሰበስብ የነበረ ቀን አረንጓዴ አካውንት ነግሬሻለሁ። አረንጓዴ አካውንት ብቻ እንደነበረ እንጂ ለማን ይሁን በማን ይሁን አላቅም። የአካውንቷ የት እንዳለሆን እኔ አላቅም። ብርም ስታወጣ አይቻት አላቅም። እሺ እሱ አሁን መናገር አትችልም። ማንን እንጠይቅ? አካውንቷ ውስጥ ስለገባው ገንዘብ ምን እኔ እንጂ አካውንቷ የት እንዳለስ እኔ ታውቃለሁ። እሷን ስንጠይቃ ባንክ ደንስታ ስቴትመንት እናስወጣለን፣ ችግር የለም። እሺ የቤት ዕቃ ሟልተን እኛ አሁን እኛ የሚመለከተን እኛ ጋር የገባውን ነው አይደለ? ከዛ በፊት ግን በልጅቷ አካውንት የገባውን እኛ መቼ ሄደልን ነው? እናንተን አይመለከትም። ግን ያንቺ ጥያቄ ነበር፣ እኛ ጋር በገባው ጉዳይ ነው የምናወራው ማለት ነው። ያንቺ ጥያቄ ነበረ። ሶስተኛው ጥያቄሽ በገዛ አካውንቷ የተሰበሰበው ነው። ይህ እናንተን አይመለከትም። እሺ አራተኛ ጥያቄ የቤት ዕቃ ሟልተን የእንጀራ ምጣድ ገዝተን ልጇን ትምህርት ቤት አስገብተን እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል? ወይ በጭራሽ። የቤት ኪራይ ይከፍላሉ እንጂ ዱቄትም አልተፈጭም፣ የእንጀራ ምጣድም አልተገዛም። ትምህርት ቤት እኛ ነው ያስገባ ነው። ያንቺ የራስሽ ሪከርድ አለ ሀቡ፣ የአንቺ ቤት የተቀረጸ ሪከርድ አለ፣ እልክልሻለሁ። አንቺ ቤት ራሷ ፍሬ የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገጭቶላት የሚል እንደዛ አይደለም። ዘቢባ አንደበት ያወራችኋለ ሪከርድ ዘቢባ እንደዛ አይደለም ያልኩት። ዘቡ እሺ አስረጅ። እየሰማንሽ ነው። እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ። ሰምተሽ ከሆነ ላይቭ ላይ ማለት ነው። 2 ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣ ትተዳደር ያለ ሰው ነበረ? አልነበረም በጭራሽ። ኩንታል ጤፉ ደግሞ ሀቡ እኛ የዛሬ 3 ዓመት የፋሲካ ፕሮግራም ቤተ ምህረትና ጎዳና ተዳዳሪዎቹን እንዲሁም ደግሞ የካንሰር ሴንተር ያሉትን ሰዎች እርዳታ ተሰብስበው ለነሱ ለቤተ ምህረቶች 10 ጤፍ ስራ እንድትገባ የሚያስፈልገው የሼር ሆልደር ብር ወሳኝ ስለነበረ ነው ያንን የላክ ነው 400 ምናምንም የተላከው ማለት ነው። ሶ ምናልባት 20 ሺህ ብር ወር ደግሞ 25 ሺህ ብር ዘቢባ ልካልኝ ደረሰኞቹ ስደምራቸው 420 ሺህ የመጡት። ስለዚህ የመላክ የተቆረጠው 80 ሺህ ነው ማለት ነው። ኖ ያን ያህል አይደለም። ያን ያህል ከ580 ሺህ አይቆርጥም። ኤኒዌይ እሱን ሂሳብ መስራት ይቻላል። ልዩነትም ካለ ምንም የተለየ ነገር የለውም፣ ችግር የለውም። ሶ አሁን ምንድን ነው ያ ብር የተሰበሰበው እንደዛ 500 ሺህ እንዲመጣላት የሚያደረግነው እኛ ነን፣ ከፍ ብሎ እንዲመጣላት እንጂ በወቅቱ የነበረው ምንዛሬ ይህ አልነበረም። ከፍ እንዲልላትና ስራ እንድትገባ ስላሰብን ነው ያንን ያደረግንላት። ያንን እኔም ሪሲት ልክልሽና ሂሳቡ ይሰራል። ኦልሬዲ ልዩነት ካለም ዳዝማር የሰው ሀቅ እንትን ሆኖ አይደለም፣ ግን የተቆረጠ ተቆርጦ ሊቀር የሚችለው 20 ሺህ ብር ኦር ምናምን ነገር ነው። ያም የቀረበት ነገር መጀመሪያ ሼር ሆልደር መግባት ያለባት ብር ይሄን ያህል ብር ያስፈልጋል ሲባል ነው እሱን ለመላክ የተጣደፍ ነው። ከዛም በኋላ እኔ ያሳውቃለው ከዛን ትልካለ በሚለው ነው ከዘቢባ ጋርም ሆልድ አድርገን የጠበቅ ነው። ምክንያቱም ለዚህ የሚያስፈልገው እሷም ሪስክ ላለመውሰድ እኔ ጋር እንዲቀመጥ ፈለገች የተጠረችዋን ብር ዘቢባም፣ እኔም ደግሞ ሶራ ችግር የለም እኔ ደግሞ ያለውን ነገር እልክላቸዋለሁ በሚለው ነው 30 ሺህ ብር ወር 40 ሺህ ብር ኤኒዌይ ብቻ ሂሳቡ ተደምሮ የቀረውም ካለ ማለት ነው። ምንድነው የተፈጠረው? የዛን ጊዜ ለሼር ሆልደር ብር የሚያስፈልገውን ነገር ነው ቶሎ መላክ የፈለግ ነው። የኦንሊ ስራ እንድትሰራ የፈለግ ነው። እኛ ትምህርት ልናስገባን ነበር፣ የሙያ ትምህርት መስማትና መናገር ስለማትችል አክሴፕት አያደርጉንም።
በቃ አይቻልም መማር አትችልም ተባለ። ምንድን ነው ማድረግ ያለብን? ይህንን ብሩን ካስቀመጥንላት ጎዳና ላይ ነበረች። ብዙ ብሮችን የማጥፋት ጉዳዮች ይመጣሉ። የሰበሰብነው ነገር ሜዳ እንዲቀር አልፈለግንም። ተመካከርና እንዲህ ብታደርግስ? ኦኬ እንዲህ አይነት ልጅ አለች፣ ሼርሆልደር ትግባ፣ በሙያዋ እዛ የእጅ ስራ ስለሆነ እዛው እያገለገለች ሼሯንም እየተከታተለች ያለውንም እየሰራች ሙያ እያዳበረች የራሷንም ወደፊት ከፍታ ለማድረግ ይሄኛው ቤስት አማራጭ ነው በሚለው እዚህ እርዳታ ውስጥ የገባሁት። ማንንም እንደምንተባበረው አግዘን ፔፓሉንም ሲመጣ ከሚያመልጣት ብዬ ነው ያንን ያደረግነው። ለብዙ ሰዎች ደግሞ በፔፓል አካውንት የሚገኝ እርዳታ ካለ እስከዛሬም በእኔ ተሰብስቦ የላኩላቸው ሰዎች ብዙ አሉ። አንድም ነገር ኮመንት ተነስቶ አያውቅም። አሁንም የተለየ ኮመንት የሚነሳበት ጉዳይ የለም። አሁን ችግሩ እዛ ላይ 3 ዓመት ልጅ በዚህ ብር ተሰበሰበላት። አይደለም ያመጣሁት እኔ ጋር ሳራ ናት ይዘው የመጣች ስታመጫት አይ መልካም ነው። ይሄ ጉዳይ ሲመጣ ለማለት ነው። ምንም የተለየ ነገር የለውም። እህታችን ሳራን ብታመጣው ለእህታችን ስላሰበች ነው እኮ። እች ልጅ በስሟ ተሰብስበዋል። የልጅ እናት ነች። የሆነ ነገር የት ደረሰ የሚለው ጥያቄ በማንኛውም ጊዜ 1000 ጊዜ ብንጠየቅ እጃችን ካለበት 1000 ጊዜ መመለስ ግዴታ አለብን። ያ ምንም ዳውት የለውም። ህዝብ ፊት እንትን የወጣ ነው። ኃላፊነትም ተቀብለን የምናደርገው ስንጠየቅ ለመሸሽ ዞር ለማለት ሳይሆን እያንዳንዱን ነገር ለማስረዳት ግዴታም ስላለብን ነው። ይሄ ከነውርም አይደለም። ሳራ የሚያደረገችው ጥሩ ነው ልልሽ ነው። አሁን ልጅቷ የተከፈተላት ነገር ምን ደረሰ ለሚለው የፀጉር ቤቷ ባለቤት ሂሳቡን ይስሩት። አያዋጣል አያዋጣም፣ ይሄ ያስኬዳል አያስኬድም፣ ደግሞ ወስና ብሬን የሚፈልገው ወይም እቃዬን ነው የምካፍለው የምትለውን ከዚህ ነገር ውስጥ ያለው ነገር ልጅቷ አትናገርም። ተስፍሽ አትሊስት ልጅቷ የምትናገር ቢሆን እራሷ የምትፈልገውን አልፈልግም ፀጉር ቤቱ ይሸጥና ገንዘቡ ይሰጠኝ ብትል መብቷ ነው አይደል? ህዝቡ ያዋጣው ለሷ ነው። እራሷ እንድትወስን እድሉ እንዳይሰጣት ልጅቷ አትሰማም፣ አትናገርም ነው ችግሩ። ለዛ የሆነ የሚወስንላት አካል የቤተሰብ አካል ካላት የሚወስንላት አካል ያስፈልጋል እንጂ ልጅቷ አዱ ነው። ሜቢ በጽሁፍ እራሷን ማስረዳት ከቻለች አላውቅም። አይ ቲንክ መጽሐፍም እንትን እንዳልተማረች ነው የምናውቀው። ዞሮ ዞሮ የዛን ጊዜ የምታግዛት ማን እንደነበረች ስሟን አላውቀውም። 3 ዓመት ሆኖ አብራት ያለችው አሁን ኪያ አይደለችም። ኪያ አይደለችም። የቬሮኒካ ሆቴል ሰራተኛ የነበረች ቅድስት መቅደስ ቅድም ያወሯት መቅደስን ታዲያ ወጥቼ ልደውልላት አስገቢያት ከቻልሽ ምን የምትሉት ማለት ነው 443,500 ምናምን ጠቅላላ እኔ አካውንት ውስጥ የገባ ነው። ሌላው ደግሞ የመላኪያ የምናምን ኦልሞስት ወደ 60 ምናምን ሺህ ብር የመላኪያ ምናምን የሚልና አዶኖ ተስፋዬ ጋር 30 ሺህ ይሁን 20 ሺህ የቀረ አለ። እሱ ነው ያለው። ሌላ ተስፋዬ ጋር ገብቶ የቀረ ገንዘብ የለም። ዘቢባ ጋር ገብቶ የቀረ ገንዘብ የለም። እያንዳንዱ ማስረጃ አለኝ። መማረኔ ጋር ያስገባችበት ከተስፋ የተቀበልኩት በጊዜው ምንዛሬ ያስገባሁት ብላ ልኬልሻለሁ። ስክሪንሻት መማሪ ላከችልኝ። እኔም ደረሰኞቹ ስደምረው 420 ሺህ የመጣው እና ግን 443 ሺህ እልክልሻለሁ። የጎደለ ደረሰኝ ካለ አንድ ደረሰኝ አለ እልክልሻለሁኝ። እሱን ስትልኪልኝ ደረሰኝ አለ። ወደኋላ ሄጄ ቴሌግራም ላይ ሳይ ያገኘሁት ነው። ለፀጉር ቤቱ የወጣው ወጪ ደግሞ 290 ሺህ ነው። አለ እንዳለ ሂሳብ ተሰርቶ እንትልሻለሁ። እንደሱ ብቻ አይደለም አለ ረዶ የላከችልኝ አሉ። እያንዳንዱን ሂሳብ እኔ አሁን እንደ አዲስ እልክልሻለሁኝ። ከዛ በኋላ ማለት ነው እጃችሁ ላይ ይሄ ቀርቷል አምጡ ምትይም ከሆነ እንትላለሁ። በተረፈ ግን እኔ 5 ሳንቲም እኔ አካውንት ውስጥ የቀረ ነገር የለም። አሁንም ቢሆን ስም ተጠፍቶ 3 ዓመት ሙሉ አንድ ሰውን አኑሮ አንድ ሰው እንዴት ነው የቀረ ባል የሚችለው? 3 ዓመት የቤት ክራይ አከራይዋ መስክራለች። 3 ዓመት 6,500 የቤት ክራይ ሲከፈልላት ኖራለች። ሆነ ከ2 ዓመት በፊት ጀምሮ ነው 6,500 ከዛ በፊት 5,000 ነበረ። 5,000 ነበር። ከዛ በኋላ የቤት ክራይ ጨመረና 6,500 ሆነ። እንደገና ደግሞ አስቤዛ ይደረግላት ነበር። ግን ሰው 3 ዓመት በአንድ የፀጉር ቤት ገቢ ማኖር አይ ቲንክ አይዶንት ኖ ፌር ነው ብዬ አስባለሁ። ግን የእነሱ ጥያቄ የፀጉር ቤቱ ገቢ ከዛ በላይ ነው። ፀጉር ቤቱ ምን አይነት ቦታ መሰለሽ ያለው? ሀቡዬ አምሶሪ እሺ፣ ስለማቋረጥሽ ይቅርታ። የሆነ ሀሳቤና እንዴ ልንገርሽ ብዬ ነው ያለውበት ቦታ። ይኸውልሽ ፀጉር ቤቱ ማለት ልጅቷ ይኸው ተስፋዬ ያውቃታል። በዱባይ ሀገር
የምትሰራ የነበረች ልጅ ናት። በጣም ብዙ ብር ከጥፍር ከጸጉር እስከ ስቲም ምናምን እስከ ሞሮኮ የምትሰራ ልጅ ናት። በሰዓቱ ከነበረችበት ጸጉር ቤት አስወጥተናት ነው ሁሉ። አንቺን ነው ምናምንሽ በዚህ ሰዓት። እሷን ልጅ ለማንም አምነን ልንሰጣት አንችልም። ይሄን ገንዘብ ይዛ ይበሏታል። ስለዚህ አንቺ ጋር ሆናችሁ ሼር ኦርደር ሆናችሁ ስሩ ተብሎ ያ ጸጉር ቤት ተከፍቶ እስካሁን እስካለበት ድረስ እቺ ልጅ ገንዘቧን ከመስጠቱ ውጪ ጠጠር የጉልበት ነገር እንኳን አላወጣችበትም። ጠጠር ማለት ነው። ጸጉር ቤቱ ደግሞ እንዳጋጣሚ ሆኖ የተገኘበት የተከፈተበት ቦታ ይሄ እኛ እንደምንሰራበት ይሄ ውድ የሆነ ምናምን ቦታ ሳይሆን ሰፈር ውስጥ ነው። ሰፈር ውስጥ ደግሞ ይኸውልሽ አሁን በእኛ በአመት ውስጥ ስንት ያህል ጾሞች አሉ? በክርስቲያን እንኳን አራት ምናምን ትልልቅ ጾም አለ አይደል? በዛ ሰዓት ላይ ስራ የለም። ኦልሞስት እያፋሸከች ነው የምትውለው ቀኑ ላይ። በተረፈ የራሷን የቤት ኪራይ ከፍላ የጸጉር ቤቱን የቤት ኪራይ ከፍላ የቃል ኪዳንን የቤት ኪራይ ከፍላ የሚቀረው ገንዘብ ወይ ደግሞ ተገኘ የሚባለው ገንዘብ ካለ ጸጉር ቤቱን ነበር የምታሳድግበት። ጸጉር ቤቱን እቃ በመግዛት በመጨመር። ለዚህም ደግሞ ማስረጃ አለኝ። ገና ሲከፈት ቪዲዮ የቀረጽ ነው አለ። አሁን ደግሞ ጸጉር ቤቱ ያለበት አቋም ደግሞ አለ። ለዚህ ብዙ ዋጋ ብዙ ደም ተፍታለች ማለት ነው ልጅቷ። ስለዚህ አሁንም ቢሆን ይሸጥ የሚል ከሆነ እዛ ጋር ያላት አካል አለች። ገባሽ? እሷንም ማማከር ወይት ይቅርታ ላቋርጥሽ እና ምናልባት ያው በኔ ተራ ላይ ስለገባችሁ ነው። በዚህ አጋጣሚ ታች ላይ ኮሜንቶች እያየው ነበር። 80 ሺህ ምናምን ሂሳቡ ሲደመር የሚመጣውን ብር እናንተም ስለማታውቁት እርግጠኛ አትሁኑ። አሉባልታ የሰማችሁ ኮሜንት አትጻፉ እሺ። የተላከው ብር የገባው የተቆረጠው ሂሳብ ተሰርቶ እንዲህ አይነት ልዩነት አለ ሲባል ነው በማስረጃ መጠየቅ የሚቻለው። 443 ሺህ አለች እኮ። ስለዚህ 57 ሺህ ደግሞ የመላኪያ ነው ደረሰኛለ አለች። ስለዚህ አለቀ በቃ። እሱን ጉዳይ እኮ ተው ነው አለፍ ነው ዘለል ነው ያ እንትን አይደለም። አሁንም ዞሮ ለእህታችን ማገዝ ካለብንም በነገራችን ላይ አንድ ማወቅ ያለባችሁ እርዳታ በእንደዚህ በፔፓል ምናምን የሚሰበሰብና የምንልክላችሁ ሰዎች መንግስት እኛን በአመት ምን ያህል ዶላር እንደሚያስከፍልና ዋጋ እንደምንከፍል ብታውቁ ኖሮ ጥያቄውንም አታነሱትም ነበር። አጉል ዋጋ እየከፈልን እኔ ከእርዳታ የተማርኩት እድሜ ልኬን ዋጋ የከፈልኩለት ነገር አንድም ቀን ሊከፍለኝ ባለመቻሉ ነው። እና በዚህ አጋጣሚ መኖር ላለባችሁ ሰዎች ኑሩ። ተረድተውም ብዙ መልክ ይዘው የሚመጡ ሰዎች አሉና መርዳት ብቻ አይደለም፣ የተረጂዎች ራሱ ብዙ ጸባይ አስቸጋሪ ነው ከምላችሁ በላይ ማለት ነው። እኔ አሁን ይሄ ነው አልልም። እግዚአብሔር የሰራሁትን ይባርክልኝ፣ እስከዛሬ ያደረግኩትን ለመልካም ነገር ያደርግልኝ። አንድም ጥያቄ ያለው ሰው ማንም ሰው ቢኖር ግን በተስፋ አንድ ብር ተጭበርብር ያለው የሚል ካለ አሁንም በየትኛውም ሰዓት ይምጣ፣ ማስረጃውን ያቅርብ። ለመመለስ ምንም የተለየ ነገር አያስፈልግም። የእህታችንም ተሰርቶ 10 ሺህም ይሁን 20 ሺህም 100 ሺህም የፈለገው ነገር ላይ ያለውን ልዩነት በእጥፍ አድርጌ መስጠት የምችል ሰው ነኝ። የተለየ ነገር ለማድረግ አይደለም እኔ ማስቀረው። የእሷ 10 ሺህ ብር 20 ሺህ ብር እኔ ጋር መጥቶ ተአምር ቀይሮ አይደለም የተፈጠረው። በወቅቱ ለስራ የሚያስፈልገው በጀት ይሄ ነው ተብሎ በመላኪያ ፕሮሰስ ውስጥ የወጣ ብር እንጂ እኔ ጋር የቀረበ አሁን ዜናው ሲሰማ ተሰብስቦላት ብሩ ተበላ ሲባል ሁሉንም የተበላ ነው የሚመስለው። ሂሳብ ሲሰራ ደግሞ የ10 ሺህ እና የ20 ሺህ ይሆናል። ስማችንን ግን የሚመልስ ነገር የለም። እስከዛሬም ስማችን ይነሳል። ተበላው የሚል ሰው ማስረጃ ይዞ ግን አንድም ሰው አይመጣም በእኔ ጉዳይ፣ አንድም ሰው ማለት ነው። ተበላው የሚል ሰው የሚመጣ ካለና ተስፋ ይበልቶኛል የሚል ካለ በየትኛውም አጋጣሚ በየትኛውም ቦታ ጥሩኝ። ከዚህ በኋላ እኔ እርዳታ አልሰራም፣ ምንም ነገር ውስጥ አልገባም። እግዚአብሔር ይስጥልን እስከዛሬ ስለነበረው። ወደፊት ደግሞ በተጨባጭ ያለውን ነገር ማስተካከልበትና መሆን ያለበት ጋር እህት ወንድሞቼን እንዴት ማገዝ እንዳለብኝ በራሴ መንገድ ይሄዳለሁ። እና አቡዬ ልልሽ የምፈልገው ምንድን ነው ያለው ልዩነት ካለም ጨምረናት ልጅቷ የተሻለ ነገር እንድደርስ እናደርጋለን። ልዩነትም ካለ ሂሳብ ሰርተው መሸጥም ካለበት መሰራትም ካለበት ያለው ነገር ሂሳብ ተሰርቶ ልጅቷ ብቻ ከዚህ ነገር ውስጥ ትውጣ፣ ህይወቷን ታስተካክለው። አይኖ ጥሩ ነገር ጸባይ እንደሌላት አውቃለሁ። በመረጃ ደረጃ በባህሪ ደረጃ ጥሩ ነገር እንደሌላት እህታችን አውቃለሁ። ለዛም ነው ልጁን ለማሳደግ እህታችንም ኃላፊነት ወስዳ ሄደችው። ስለዚህ ያለውን ነገር ለማስተካከል እና እህታችን የተሻለ ነገር ውስጥ እንድትገባ እንደ ማንኛውም ኢትዮጵያዊ አሁንም ማገዝ ፈልጋለሁ። ያለ ክፍተትም ካለ መጠየቅ እችላለሁ። አንዴ ተስዬ ሶሪ፣ እኔ የማልስማማበትን ነገር ነው አሁን እያልክ ያለኸው። ገንዘብም የሚሰበሰብም ከሆነ ልጅቷ የምትረዳም ከሆነ የእኛ ስም ጠፍቶ አይደለም፣ የእኔ የባለቤቴ ስም ጠፍቶ አይደለም የምትረዳው።
ይሄ እንግዲህ ከዚህ በኋላ የእናንተ ጉዳይ ነው የሚሆነው። እኔ በበኩሌ ለእሷ ገንዘብ መርዳት ምናምን ኖርማሊ እኔም እዚህ ኦልሬዲ እኮ አሁንም በእሷ ጉዳይ እኮ ስሜ እየተነሳ ነው። መርዳት ምናምን ስልሽ ወድቃ እንድትቀር አልፈልግም። ማገዝ ካለብን እንደ ወንድም ነው እንጂ ላይ ወጥቶ ምናምን እንትን አይደለም። አሁን ጸጉር ቤት እኮ አላት ቴስ ሼር ኦርደር እኮ ናት። ይሄ ጸጉር ቤት 100,000 የሚያወጣ 1 ሚሊዮን የሚያወጣ 10 ሚሊዮን የሚያወጣ አላት እኮ ጸጉር ቤት እኮ ዝም ብለን የ3 ዓመት የቤት ክራይ ከፍለንላት ብሩ አለቀ እኮ አይደለም ያልነው። ጸጉር ቤቱ የቤት ክራይ ከፍለንላት ኖራለች ነው አይደለ እንዴ? ይቺ ልጅ እኮ እዚህ ጋር በማናቃቸው ሰዎች ሁሉ እያሰደበችን ነው። በማናቃቸው ሰዎች ሁሉ እኔ የክብር ጉዳይ አለ ሀቡ አንቺ ሆነሽብኝ እንጂ በህይወቴ በታሪኬ እንደዚህ ቁጭ ብዬ በላይቭ ላይ እኔ ላይቭ ላይ ቪዲዮ ልለቅ እችላለሁ ልጫወት እችላለሁ ምናምን እንጂ በህይወቴ እንደዚህ ቁጭ ብዬ እንደዚህ አይነት ኮንቨርሴሽን ማድረግ ያላቅም። አሁንም ቢሆን ሀቡዬ ለመጨረሻ ጊዜ የምጠይቅሽ ኤኒ ኩዌሽንስ ካለሽ ማንኛውንም አይነት ጥያቄ ካለሽ ስልክ ያለሽ ደዊና ግቢ በይኝ። አሁን አራስ ልጠይቅ መጥቼ ቁጭ ብዬ ወጥቼ ደጅ ላይ ነው እያወሯችሁ ያለሁት እናንተን። ለእኔም ልክ አይደለም። ልውጣ። የምትፈልጉት ኤኒ ጥያቄ ካለ ጠይቁኝ። በተረፈ ተስፋዬን ራሱ እዚች ጋር ሌባ የምትሉ ሰዎች፣ ብሩን መልሱ የምትሉ ሰዎች ልክ አይደለም። ተስፋዬ ማለት ብሩን ቀጥታ ከተላከበት ቦታ አስተላልፎ አምጥቶ ለልጅቷ እንዲደርስ ያደረገ ሰው ነው። ምናልባት የ10 የ20 ሺህ ብር ዲሌይ ሊኖር ይችላል። እሱም ደግሞ ምንም ማለት አይደለም፣ ሊስተካከል ይችላል። መላኪያ ምናምን ተብሎ የተቆራረጠ ነገር ነው። ስለዚህ እባካችሁ ከአንደበታችን የሚወጣውን ነገር እንወቀው። ሰው ማስቀየም ጥሩ አይደለም። እነዚህ እርዳታ ላይ የሚሰሩ በጣም በመልካም ስነ ምግባር የምናውቃቸውን ሰዎች ለማይረባ ነገር ብለን ስማቸውን አናጉድፈው። የምር እንደዚህ እየተሳደብን እንደዚህ አለጥፋታቸው ስማቸውን እያነሳን ነው እያራቅናቸው ያሉት። እስኪ ማስተራብነትን ይዩት። አሁን ታሟል። እሱ ቢሞት ምን ያህል ሰው እንደሚጎዳ አስቡት። እንደዚህ እያደረግን ሰዎችን እያራቅን ነው። መልካም ነገር የሚሰሩ ሰዎችን እያራቅን ነው። ይቺ ልጅ እኮ ትላንትና እኛ ጋር ስትመጣ የዛሬ 3 ዓመት እኛ ጋር ስትመጣ ጊዮርጊስ ቤተክርስቲያን አጥር ውስጥ ነው የምተኛው። 2 ልጆች ተሰርቀውባታል። 1 ልጇን ይዛ በየቀኑ እየተደፈረች ነው ብለው እኮ ነው እኛ ጋር ያመጣ ነው። ዛሬ ግን የቃል ኪዳንን ህይወት ብታዩት ሙሉ የተሟላ የቤት እቃ ባለው ንጽህና በተጠበቀ ቤት ውስጥ ነው እየኖረች ያለችው። ስለዚህ ይሄ የኛ ጥፋት ከሆነ አሁንም ህዝብ ነው እዚህ ጋር 9500 ሰው ቁጭ ብሎ እየተከታተለ ነው። ዘቢባ ይሄን አጥፍተሻል፣ ይሄ ልክ አይደለሽም የምትሉት ነገር ካለ ለመቀበል ለማረም ዝግጁ ነኝ። ባለቤቴም ቢሆን ከሰው ሀገር ቁጭ ብሎ ከኪሱ ነበረ። እንደውም አንዱ አለም የሚባል ልጅ ሁሉ 30 ሺህ ብር አድርስልን ተብሎ ተሰጥቶት እሱም ብር ይዞ ከዛ ሰፈርም ከቲክቶክም ነው የጠፋው። እኛ ብዙ ተስፋዬ ልክ ነኝ አይደለሁም? 30 ሺህ ብር ይዞ የጠፋ ልጅ አለ ሁሉ። ይሄንን ደግሞ ራሷ ቃል ኪዳን ታውቀዋለች። ይሄ ሁሉ ሲኖር ኪያ የምትባለው ሴትዮ አልነበረችም። መጨረሻ ላይ ነው እኔ ነኝ ያዋለድኳት ተደፍራም አይደለም ምንም አይደለም ብላ ዛሬ የማይሆን ነገር እያወሩ ያሉት ማለት ነው። ስለዚህ ተጠቅመውብናል ማለት ነው። በሐሰት ታሪክ ተጠቅመውብናል ማለት ነው። አሁንም ቃሌ እዚች ጋር መጥፎ ነገር ስለ ልጅቷ ማለት አልፈልግም ብዬ ነው እንጂ ቅድም የገባችው አከራይ ራሷ እንዳለችው ሽንት እየሸናች የታጠበ ቃሌ ትደፋብኛለች፣ እሳት እየለኮሰች ትጠፋለች፣ ቤቱ ልታነደው ነው ብላ ጠርታን ታውቃለች። እንደገና ደግሞ ልጁ ሁሉ ተራበ ተብሎ ተጠርተን እናውቃለን። እንደገና ገላዋን እየታጠበች ከታች ያሉ ሰዎችን ውሃ እየደፋችባቸው ብለውን ያውቃሉ። እንዲሁም ደግሞ እየሰከረች ትገባለች ሁሉ ተብለን እናውቃለን። ለሳምንት ጠፍታ የምትመጣበት ጊዜ ያለ፣ ቤቱ ባዶ ነው ተብለው ተደውሎልን እያንዳንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው። ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ። እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ እጀ ሰባራ አድርገውናል። እግዚአብሔር ለሁሉም መልስ አለው፣ ለሁሉም ፍርድ አለው። አሁንም ቢሆን እኔ ዘቢባ ግርማ ነኝ። በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን የምመራ ሴት ነኝ። ከጎኔ የምታዩት ባለቤቴ ልክ እንደዛ። አሁንም በዚች ልጅ ጉዳይ ልክ አይደለሽም ዘቢባ፣ ይሄ ነገር አንቺ ጋር ነው የቀረው የምትይኝ ከሆነ ሀቡዬ አም ሬዲ፣ በሚያሳምን ጉዳይ አም ሬዲ ወደ ልጅቷን ለማድረግ። በተረፈ ግን እኔም የልጆች እናት ነኝ፣ ኃጢአት ግፍ አልሰራም። ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ። የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው። አልተሳካላችሁም። አቡዬ ጨርሻለሁ። የምትፈልጊኝ ከሆነ ኤኒታይም ደውልኝ አለሁኝ።
እሺ ዘቢባ በጣም እናመሰግነው። አዎ ስልክሽ አለኝ። ዘቡዬን ሸኛትና እኛ ያለው ችግር የለም። ግን ክራች ተስፍሽን ህዝቡ ያወቋል። ቆይ ኢሱያ አንዴ ዘይድል ሸኛትና ከዛ እንቀጥላለን። ዘቢባ በጣም ነው የምናመሰግነው። አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም በጣም ነው የምናመሰግነው። እናም የላክሽልኝን ደረሰኞች እንዳለ አየቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መጥታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። ደውዬላት ነበረ ጆዬ፣ ቴንኪዩ ወንድሜ። ደውዬላት ነበረ ለረዱ። እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንድ የሚከፈተው አንድ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁንም ቢሆን አራስ ቤት ሆና ከልጇ ጋር ስላልተመቻት ነው። በተመቻት ሰዓት እንድትገባ ነግርሻለሁኝ። በተረፈ የምትፈልጊው ነገር ካለ አለው። እሺ እናት በጣም ነው የምናመሰግነው። ፈጣሪ አክብርልኝ። አመሰግናለሁ እናቴ። ደውልሃለሁ። አዊ ወይ ኢሱ በጣም ይቅርታ፣ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው። እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ልጆችን ይዤ የምቀመጠው እኔ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት ይማሩ ይገባል። አዎ ይማራሉ። ስለ ተስፍሽ ልንገራችሁ። ተስፍሽ ማለት እግዚአብሔር የባረከው ሰው ነው። ሃይማኖት፣ ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው። ተማሪዎች በተቸገሩ ጊዜ ወደ ስንት ነው? ወደ 400 ምናምን ሺህ ብር ነው ምናምን በጣም ብዙ ሚሊዮን ብር ተዋቱ። ለማንኛውም በጣም ለብዙ ትምህርት ቤቶች ደብተር ያከፋፈለ በጣም ብዙ ስራ የሰራ ሰው ነው። እንደዚህ አይነት ነገር የሚያማርረው ተውን። ተስፍሽ ባያቆም ኑሮ ማለት ነው። ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አወጣላለሁ አይደል? አንድ አውጥቶ ነው የተመለሱ አይደል? ተስፍሽ ባጠገቡ ቢሆን ኑሮ 5ቱንም ተክሎ ነበር የሚወጣው። ተስፍሽ ማለት ያለው አቅም አልነበረም። ህዝቡ እዚህ ጋር የሚሳደበው ህዝብ ታቡዬ እርዳታ በጣም ብዙ ሰርተናል። ተስፍሽን ጥያቄ ጠይቀው። ተስፍሽ ባደረገው እርዳታ በሙሉ ማለት ነው መጥቶ ያመሰገናል። ተስፍሽ እንዲያድጉልኛ ያመሰገነ ሰው አለ ተስፍሽ አመሰግኑ ተወቅሰን እንጂ ተመስግነን አናውቅም። ኤግዛክትሊ። አሁን ሀቡዬ ወደ ገደለው እንግባና ምን የሚፈልጉት እንጠይቅል። ምን ወደ ገደለው እንግባ። ብቻ ባለቤቷ የምትፈልገውን ያው እሷ አይ ልንገርሽ፣ እሷ አታወራም አትሰማም ከተባለ እነሱ ናቸው መወሰን ያለባቸው። ማታነብም አትጽፍም። የምትልክልኝ ሜሴጅ ብዝልክልሽ ማለት ነው ያስቃል። የምትልክልኝ ሜሴጅ ብዝግዝግዙ ምናምን ብላ ጽፋ የምትልቀው እና ትምህርት ቤት ላስገባት ብያለሁ እኔ። ቋንቋ ላስተምራት ቤተክርስቲያን ውስጥ ቋንቋ ያስተምራሉ ብሎ ቋንቋ ላስተምራት ብያለሁኝ። እንደዛ ብዬ እንኳን ኧረ በኢየሱስ ክርስቶስም እግዚአብሔር ብቻ ብድሩን እግዚአብሔር ይክፈልና የሚፈልግ ጠይቅልንና እንግባ። እኔ የምጠይቅህ ፒሱ አንተ እርዳታ ታቆማለህ ከዚህ በኋላ? አዎ እንዲህ መጀመሪያ ለልጆቼ ልኑር። እሺ ተስፍሽ አሁን አቆማለሁ ብሏል። እኔ እንዴ አከተመ። እናንተ እርዳታ የምትሰሩት ከሰዎች ምስጋና ለማግኘት ከሆነ ታቆማላችሁ። ግን ከፈጣሪ ጽድቅ ለማግኘት ከሆነ ፈጣሪ ጋር እንዲመዘገብላችሁና ለልጆቻችሁ መልካም ነገር ለማስቀመጥ ከሆነ አታቆሙም። እኛ እርዳታ ላይ የምንሰራ ሰዎች ሁሌ ነው ሌባ የምንባለው። ሁሌ እኔ አሁን በአካውንቴ እንኳን ሰብስቤ ሳላቅ ሌባ ናት፣ ጥቅም ባታገኝ አትረዳም ይሉኛል። ግን ምን አገባኝ እኔ ሌሎች ሰዎች በሰደቡኝ ምክንያት ምስኪኑ እንዳይረዳ አላቆምም። ለምን እኔ ሰዎች እንዲያመሰግኑኝ እንዲያደንቁኝ አይደለም እርዳታ የማደርገው። እኔ ጊዜንና ጉልበቴን ነው የምሰጠው። ገንዘቡን የሚሰጠው ህዝቡ ነው። ህዝቡ ገንዘቡን ይሰጣል፣ እኔ ጊዜንና ጉልበቴን እሰጣለሁ። ብዙ እህቶቼን ወንድሞቼን
ታክመው እንዲድኑ አድርጌያለሁ። ከአረብ ሀገር እንዲገቡ አድርጌያለሁ። በቅርቡ እንኳን ቲጂ የምትባል ልጅ ከአረብ ሀገር እንድትገባ ያደረግናት ነጭ ወረቀቷን ትኬቷን ችለን ከልጇ ጋር በሰላም አገናኝተናት ጎመን መሸጥ ጀምራ ጎመን መሸጥን እንደ ነውር አድርጋው የሁላችሁ ሀቢባ ቤት ገብታ የተረዳችው ልጅ መንገድ ላይ ጎመን እየሸጠች ነው ብለው ቪዲዮ ቀርጸው ሰው እንዲቀርጻት አድርጋ የምታውቀው ልጅ አብሯት ድምፅ ቪዲዮ ላይ ያለ ከዚህ በፊት ከእሷ ጋር ያለ ልጅ እፎገራለሁ ብላ ሳታስብ ሌላ እርዳታ ለማግኘት ግዴታ እኛን ማስወቀስ አለባቸው። ሌላ ሰው እንዲረዳቸው ግዴታ እኛን መኮነን አለባቸው። ሶ እኔ ሰዎች ወቀሱኝ ብዬ እርዳታ ካቆምኩኝ ድሮም የምረዳው ከሰው ምስጋና ፈልጌ ነበር ማለት ነው። ህዝብ እንዲያጨበጭብልኝ ነበር የምፈልገው ማለት ነው። ስለዚህ ተስፍሽና ኢሱ ህዝብ እንዲያጨበጭብላችሁ ወይንም ደግሞ ከሰዎች ለመመስገን ካልሆነ እርዳታ የምትሰሩት አሁን ሰዎች ወቀሱኝ ብላችሁ እርዳታ አታቆሙም። የሰው ልጅ ሁሌም እንደ በረዶ ብትነጻ እንደ ወተት ጥርት ብትል መውቀሱን አያቆሙም። የምትረዱት ለፈጣሪ ብላችሁ ከሆነ ፕሊስ ማቆም የለባችሁ። ለሰው ብላችሁ ሆነ ዘውዬ በነገራችን ላይ ምናልባትም በሰፊው ወደፊት ብዙ ነገር ምገልጸው ይሆናል። እኔን ስለማያቆኝ ይሆናል። አንድ ነገር ላንቺም እንደ እህት ምነግርሽ እርዳታ ዛሬ አይደለም የጀመርኩት። እኔ ከእናቴ የወረስኩት ከልጅነቴ ብዙ ነገር ያሳለፍኩት ቲክቶክ ላይ መጥቼ አይደለም። ከ20 ዓመት ከ30 ዓመት በላይ ስረዳ የነበርኩ ነው። እንትኑ አይደለም ይሄ አሁን የሰዎች ስድብ ምናምን በሚለው አይደለም። እኔ ራሴን እያጣው ስለሆነ ነው። ለምሳሌ በጀጎል ምክንያት አስክሬኖችን ስቀበል ስትረስ ውስጥ እገባለሁ። ታማሚዎቹ እያንዳንዱ ታማሚ አንቺ ጋር መጥቶ ከረዳሽው በኋላ አቁሞ ያውቃል እርጅኝ ማለትን አያውቅም። ዩሲ አሁን የታመመውን ወደ ሀገር ቤት ወሰድን፣ አሳረፍን፣ ወደ ሆስፒታል ወሰድን፣ አስታመምን። ከዛ ሲወጣ ቤተሰቡ ጋር ባዶ ሆኖ ነው የሚሆነው። እያንዳንዱ የቤተሰብ ለቅሶ፣ የቤተሰብ ሰቆቃ በእያንዳንዱ ቀን ከ200 እና ከ300 በላይ ችግር ላይ ድረስልኝ የሚል ድምፅ ስትሰሚ ከራሴ ውጭ ስለነበርኩ ነው። በቃ እነዛ ቴራፒ ውስጥ እየገባው ነው። ራሴን እያጣው ስለሆነ ነው ማቆመው። ለዛ ነው የተለየ ነገር ኖሮ። ስለዚህ ለደህንነትህ ለጤናክ ነው ራስህ እንድታቆም። መጀመሪያ ደግሞ አታቆምማ፣ ብሬክ ነው የምትወስደው እስከምትድን እንትን ነው። አሁን ምንድን ነው መሰለሽ ይሄ የማቆም ይሄ እርዳታ የማቆም ያለማቆሙን ጉዳይ መስፋት መቻል አለበት። በተለይ የአረብ ሀገር ጉዳይ በእኔ ብቻ አሁን አብዛኛው የሚደውለው ተስፋዬን ነው የምንፈልገው ነው የሚለው እና ጫናው እኔ ላይ ይመጣል። ስትጠሩኝም እናንተ ጋር ስጠሩኝ ይታዘዝላችኋለሁ እኮ አይደል? እዛም ማደርሰው እኔ ነኝ፣ ፎርሙንም ሞላው እኔ ነኝ፣ እያንዳንዱን ቤተሰብ ሲመጣ አሳርፌ እንትን ምለው እኔ ነኝ። እና እነዚህ ስትረሶች እየመጡ ለራሴ ዳሜጅ እየሆንኩ መጣው። መጀመሪያ ለቤተሰቤ ጊዜ መስጠት አለብኝ። ልጄንና ባለቤቴን ጥዬ ነው አይደል እዛ ሀገር ቤት የገባሁት። አሁን በዚህ 2 ወር እና 3 ወር ውስጥ ያሳለፍኩት አይ ነው። እኔ በአይኔ ሄጄ ድርጅቱን አይቻለሁ። ድርጅቱን ዘግቶ ትንሽ እየተከራይቶ ለምን ትልቁ የቤት ኪራይ መክፈል አቅቶት፣ ይሄ ደግሞ የሚሰጠውን ያህል እኔ ራሴ ስንት ሰው ወደ ተስፍሽ ልክ ያለው ሰው ሲሞት ከአረብ ሀገር አስክሬን እንዲቀበል ቤተሰቦቻቸው ገጠር የሆኑ ሰዎችን ተስፍሽን ነው የምንጠይቀው። ሌላ ማን አለ አስክሬን የሚቀበልልን እዛ? እስኪ አንድ ሰው ንገሩኝ ከተስፍሽ ውጭ አለ ሰው? እና ተስፍሽ በጣም ብዙ አግዟል፣ ግን ራሱን መስዋዕት አድርጎ ነው። ማይሰልፍ ፈርስት ማለት አለብን። የሰው ልጅ መጀመሪያ ለራሱ ኖሮ ነው ሌላውን የሚያኖረው። ከራስክ ከቤተሰብክ ከጤናክ ህዝብ መርዳትን አይቀድምም። መጀመሪያ አንተ ደህና ትሆናለህ። አንተ ደህና ስትሆን ደግሞ ለህዝብ ትተርፋለህ እንጂ አንተ እያለቅ አይደለም። እኔ አሁን በሊቢያ ጉዳይ እርዳታ አሰባስቢ ሲሉኝ እኔ ህገ ወጥ የሰዎች ዝውውር ላይ መሳተፍ አልችልም። እኔ ኢትዮጵያ ስገባ እታሰራለሁ። አረብ ሀገር ልጆቼን በትኜ እስር ቤት እገባለሁ። ስለዚህ አልችልም ነው ብላቸው። ቢኮዝ ማይ ሰልፍ ፈርስት ስለምር ራሴ መጀመሪያ መኖር አለብኝ። እኔ ኖሬ ነው ለህዝቤ የምተርፈው። ስለዚህ ተስፍሽ አንተ ኑር። አንተ ብሬክ ወስደህ ኢነርጂ ሰብስበህ ሪፍሬሽ አድርገህ ትመለስልናለህ። ታስፈልገናለህ እንጂ ፕሊስ አቆማለሁ እንዳትል። በጣም እንፈልግሃለን። የምናግዝህ ነገር ካለም እንድትነግረንና እንድናግዝህ እንፈልጋለን። እንደ እህት እንደ ወንድም በጣም አብሽር። ኤኒዌይ እነዚህ በሚነሱት ወሬዎች አይደለም እንትን ምለው። እነዚህ የሚነሱት ወሬዎች እኮ አንድም እኮ ኤቪደንስ የላቸው። አንድ ማስረጃ ይዞ የሚመጣ ሰው እኮ ካለ ኦኬ ትጠየቂያለሽ እኮ። ኖርማሊ ደግሞ ለዚህ የሸሻው አይደለሁም። ሁልጊዜ በምጠራበት ቦታ ላይ ከመታዘዝ ውጭ ምንም ያደረኩት ነገር የለም። ኤኒዌይ አይ ነው በቃ ማለት አንዳንዴ ሰዎች ቢያውቁሽ ጥሩ ነው። ባክግራውንድሽን፣ ኖሌጅሽን ምን አይነት ነገር ነው ያሳለፈው፣ ምንድን ነው የስራ ምንጩ፣ ምን አይነት እውቀት አለው። በቃ እዚህ ቲክቶክ ስላገናኘሽ አይደለም።
ገባሽ? ኖ ግን አንዳንዴ እኮ አንተም ራስህ ያልሆነ ቦታ ላይ ለምሳሌ አንተ ሌብልህን ታውቃለህ፣ እውቀትህን የእውቀት ደረጃህን ታውቃለህ፣ የመጣህበትን ሀገር ታውቃለህ። እና አንዳንዴ አንተ ተቋም ነክ ሲጀመር ጀጎል ተቋም ነው። ተቋም ደግሞ በተቋም ነው የሚጠየቀው። አንተን የሚያክል ሰው ማንም ተራ ሰው ተሳዳቢ ጠርቶ ሲጠይቅህ የምትመልስ ከሆነ አንተ ነህ ክብርህን ዝቅ ያደረግከው። አንተ ጎንበስ ካላልክ ማንም እዚህ አናትህ ላይ አይወጣም። እኔ እንኳን ከአንተ በእውቀትም በምንም ነገር አንሳለሁ። ለጠራኝ ሁሉ ግን ሄጄ ምላሽ አልሰጥም። ለምን? ክብሬን አውቀዋለሁ። ገባክ? ስለዚህ አንተ ነህ ክብርህን የምታስጠብቀው። አንተ ታውቃለህ ንጹህ ስራ እየሰራህ እንደሆነ። ገባክ? አንተ ተቋም ነህ። ጀጎል ተቋም ነው። ተቋም በተቋም ነው የሚጠየቀው። እንደ ግለሰብ ደግሞ የሚጠይቅህ ሰው ሲጠይቅህ የሚያከብርህ ሰው ሊሆን ይገባል። በክብር ሪስፔክትፉሊ የሚያናገር ሰው። የማትከበርበት ቦታ ላይ ልትገኝ አይገባም። ክብርህ ይጠበቅበት ቦታ ላይ እንዳትገኝ። ያ እሱ ልክ ነሽ። ኦልሬዲ እኔም የተማርኩት እሱን ነው። ኤኒዌይ ለማንኛውም ሶሪ፣ ወደ እኔ ጉዳይ እናድርገው። ልጅቷን የምታገዘው ላይ ታርጌት ይደረግ በሰፊው ደግሞ ላስትሊ አሁን የእሷን ምላሽ ነው የምንጠብቀው። ላስትሊ የእሷን ምላሽ ነው የምንጠብቀው። ተስፍሽ ግን እንደ እህት ከልቤ ነው እንደ እህት ምንም አይነት እገዛ ካስፈለገ እኔ እህትህ ካለው ከጎንክ ምንም አይነት እገዛ ቁጥር ያለቅ በዋትሳፕ ንገረኝ። ቃል የለም ተስፍዬ፣ እኔም አለው አዲስ አበባ ላይ ያለው ነገር እግዚአብሔር ምስክሬ ነው። ልጆቼን ሳይ ነው ከጎኔ ነኝ ያለሁት። ተስፍሽ ማለት ስንት ጊዜ ሌባ ይሉታል የፈለገ ሳያቆም የደረሰች ነው። አንድ ቀን እስቲ ና አምጣ እስቲ የትኛውን የሰረቀው ተብሎ ሲታይ የለም። ብዙ የሚያሸማቅቁ ሰዎች አሉ። አንቺ እኮ ሀቡ የማትሰበሪ ለምን ታውቂያለሽ? ጠንካራ ሴት ነሽ። አንደኛ ነገር ሁለተኛ ነገር ደግሞ ቆዳሽን የያዞ ቆዳ አድርገሽዋል። የያዞ ቆዳ መስሚያሽ ትት ነው። ገብቶሻል? መስሚያሽ ትት ነው። ተስፍሽ ቴሲ 21 ራሱ በጣም ብዙ ሰው ደፍኜ ነው የመጣሁት። ወደ ሚዲያ ስመጣ መስሚያዬን ደፍኜው ነው የመጣሁት። ተስፍዬ እንደዚህ አይነት ነገር ስሜት እንዳይሰማ ወንድሜ፣ በጣም ወድ በጣም ማከብር ዘቢባን የጠበስኩ ጊዜ ትክክለኛ ሰው ላይ ያርፋል ያለኝና እንዳገባት የመከረኝም ወንድሜ ነው እና አብሯት ፋዘር ቤት የነበረ ሰው ነው እና ረዥም ጊዜ ስለሚተዋወቁ እኔ ከጎን ነኝ። እግዚአብሔር ምስክሬ ነው የምነግርህ። በእውነት ነው የምነግርህ። ባለኝ ነገር ባለኝ አቅም ከጎን እቆማለሁ። ተስፋዬ፣ አሁን ግን ሀዊዬ እንስማ። ውሳኔ ምንድን ነው የሚፈልጉት እኮ? እሷን እንስማት። እንዴት እንዳስረከው የህዝብ ጥያቄ ደግሞ ለሳራ ችግሯን እንዴት እንዳስረዳቻት ቃል ኪዳን መስማት የተሳናት እህታችን ለሳራ እንዴት ችግሯን እንዳስረዳቻት ትንገረን ብሏል ህዝቡ። አሁን እነሱ በትልቁ አድርጋቸውና የእነሱ ተራ ነው። እነሱ መናገር የሚፈልጉትን ነገር እንዲናገሩ ድሉ እንሰጣለሁ ማለት ነው። እሺ ሳራ ይሰማል? አዎ ይሰማል። እሺ በመጀመሪያ ተስፍሽ ሐረርጌውን በጣም ነው ማከብረው። ስለተረዳኝ ብቻም ሳይሆን በሚሰራው ስራ በጣም በጀጎል ኢንተርፕራይዝ ወይም ደግሞ ኤንጂኦ ስም በጣም አድናቂው ነኝ። በጣም ልዩ ሰው ነው። መሸለም የሚገባው ሰው ነው። ልክ እንዳንቺ እንደ ቲክቶክ ንግስት እንደ ሀቢባ ማለት ነው። በነገራችን ላይ ኢሱና ተስፊ ሐረርጌው ይመሳሰሉብኛል። መልካቸውም ይመሳሰልብኛል፣ ስራቸውም ይመሳሰልብኛል። ወደ እኔ ጉዳይ ስመጣ እችን ልጅ ያገኘኋት በ2011 ነው። ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት ካለው ጤና ጣቢያ ጋር ያገኘኋት። አጋጣሚ ስብሰባ እያለፍኩ ነበር። ሶራምባ ሆቴል ታለቅሳለች። ከንብርቷ በታች የሆነ ቦታውን ይዛት ታለቅሳለች። መጣሁ ምልስ አልኩና ምን ሆንሽ ስላት እግግግ ብቻ ነው የምትለው። እንዴ ዞር ብዬ ምንድነው የምን ቋንቋ ነው ስላቸው አረ እኮ አትናገርም ይሉኛል፣ እዛ የቆሙት ሴቶች ማለት ነው። ከዛ ምን ሆነሽ ስላት አሁንም ማጸኗን እየነካች ነበረ እና ጤና ጣቢያ ነበር እዛው፣ አሁን ፈርሷል። ገባው ስገባ ሲስተር አሚናት የሚል ታፔላ ያላት ሲስተር አየሁ እና ሲስተር እባክሽ እስኪ ይቺ ልጅ አሟታል ስላት እንዴ ሚስተር ኤክስ መጣሽ ምናምን ብላ ሰላም አለቻት። እንዴ ሚስተር ኤክስ ነው እንዴ ስሟ አልኳት። አሁን እኛ ሚስተር ኤክስ ነው የምንላት ስሟን ስለማትናገር ስሟን ስለማናውቀው ትለኛለች። ነው እሺ ዘመድ ሆነሽ? ኧረ እኔ አላውቃትም እዚህ ጋር ስታለቅስ አግኝቻት ነው ስላት ምን ሆነች አለች። እንጃ ምርቷ በታይ ተነካካለች ስላት እስኪ ሰገራና ሽንት ስጪ አለችና እቃ ሰጠቻት። ሄደን ሽንቷ ሲመረመር ውይ እርግዝና አላት አለችኝ። ኧረ እባክሽ አዎ እስኪ ጠይቂያት ባላላት ከማን ያረገዘችው ስላት አይ አንቺ ደግሞ አለችኝ። ምን ነው ስላት አይ ኧረ ተይው እስኪ አለችኝ። አሁንም እዚህ ጋር ምን መናገር አልፈልግም እና ከዛ ምን አለችኝ አፖርሽን ላድርግላት፣ እርሊ ነው አፖርሽን ላድርግላት፣ ብትወልደውም እዚህ ጎዳና ተዳዳሪ ነው የሚሆነው ትለኛለች። አይ ተይው አትንኪው እግዚአብሔር ያግዘኛል እኔ ደግሞ እሷን አግዛለሁ ብዬ ቀጥታ የት ነው ይዣት የመጣሁት? ወረዳ 1 ሴቶችና ህጻናት ይዣት ሄድኩና ይችን ልጅ ዘመዷን የምታውቁ ከሆነ እኔ ጋር አድሬስ አድርጎ እኔ ከዛሬ ጀምሮ እኔ ቤት ናት አልኳቸው። ከዛስ ፒያሳ ጋር ፖሊስ ጣቢያ አለ፣ እዛ ወስጄ ይች ልጅ በወንጀል የምትፈለግ ከሆነ በሌላ ጉዳይ የምትፈለግ ከሆነ ፎቶግራፍ አንሱልኝና እኔ ልወስዳት ነው አልኳቸው። እሺ አሉ።
ኮማንደር ግዛው ይባላል። አሁን ዋና ፍሳሽ ጋር ተብሏል ሄዷል። እሺ አለ መዘገበ። ስሟ ማን ነው አለኝ። እኔ እንግዲህ ቃል ኪዳን ብሏት ቃል ገባለሁ ላግዛት በተቻልኩት መጠን አልኩኝ። ቃል ኪዳን የአባቷ ስም ምሳሌ የባለቤቴን ስም የአባቷን ስም አረኩኝ። ይዣት መጣሁ። ወሯ እየገፋ ሲሄድ ሴቶችና ህጻናት ሄድኩና ወሯ እየገፋ ነው። እኔ ስትወልድ ማድረስ አልችልም፣ ስራ ፍቃድ አላገኝም እና ምን ባረግ ይሻለኛል ስላቸው የተደፈሩ ሴቶች ማገገሚያ ቦታ አለ እና እዛ እንድትሄድ ደብዳቤ እንጽፍልሻለን አሉ። እሺ ጻፉልኝ። የት? ሴቶች ማህበር የሚባል 2011 ማለት ነው። ሴቶች ማህበር ጻፉልኝ። እዛ ገባች። ወሯም ገፋ፣ ወለደች፣ ክርስትናም ተነሳ፣ ተገረዘ። አሁን ደወሉልኝና በይ እንግዲህ ሌላ ደግሞ የሚያገግም ሰው ልናስገባ ነው በእሷ ምትክ፣ ስለዚህ ተረከቢን አሉኝ። እሺ አልኩኝ። ይዣት መጣሁ። እኔ ጋር መኖር ጀመረች። እኔ ጋር መኖር ስትጀምር ምን አደረኩኝ? ፀጉር ስራ ሄዋን ይባላል። ሄዋን የፀጉር ስራ ይባላል። ማስታወቂያ እንዳይመስል እዛ ወሰድኳትና ይቺ ልጅ ፀጉር ስራ እንድትማር ፈልጋለሁ አልኳት። ጆሮዋ ግን አይሰማም፣ አፏም አይናገርም ስላት ታዲያ እኮ ከተማረች በኋላ እንዴት ትሆናለች አለች። አይ እንደው በቃ አዛኝ ተገኝቶ አጣቢም ጠቅላይ ምንም ቢገኝላት ብሰራ አልኳት። በጣም የተባረከች ሰው ናት። እሺ ብላ አስገባችልኝ። ገንዘብ ልከፍል ስል እንዳትከፊ ያለች። ወይ እግዚአብሔር ያክብርልኝ ብዬ 8 ወር ሰለጠነች ማለት ነው። 8 ወር ሰለጠነች። ከዛ በኋላ ከጨረሰች በኋላ ይዣት እንደዚህ ፀጉር አጣቢ ጠቅላይ የሚፈልግ ካለ ባካችሁ ብዬ ትንሽ ጊዜ ሞከርኩኝ። ሲያናግሩ ምንድን ነው የምትችይው ትጠቅልያለሽ ምናምን ስሏት ምንም ወደ እኔ ነው እንደገና እኔ ነው መልሽ የምትለኝ በምልክት። እችንማ ምን እናደርጋለን ጆሮ ብታቃጠልስ አይሆንም አሉኝ። ከዛ ቀጥታ ደግሞ ሄድኩት። የት ነው? መካነ ኢየሱስ ቤተክርስቲያን። እዛ ወሰድኳትና እባክህ ጽዳት አስገቡልኝ። እዛ ጽዳት እየሰራች እያለ ማህፀኗ ስትወልድ በስፌት ነው የወለደችው። በጣም ረጅም እንትን አላት፣ ስፌት አላት እና የምማት በጣም ትታመማለች። ምን ትላለች እና አቋረጠችው። በዚህ መሀል ትጠፋብኛለች። ስጠፋብኝ ስፈልጋት የሆኑ ሰዎች ምን አሉኝ? ቬሮኒካ ካፌ የሚባል ፒያሳ ካርቶን አንጥፋ ተኝታ አይተናታል ትላንትና ይሉኛል። እሺ ብዬ ሄድኩ። ልክ ልፋለች ናይ ተነሽ ሲሄድ ስላት እግግግግግ እያለች በቃ ምንድን ነው ተስፍሽ ዋርኒንግ ሰጥቶካል። ኢንቫይት ላደርግክ ስል አካውንትክ ፕራይቬት ሆኗል። ዋርኒንግ ሰጥቶካል። ቫዮሌሽን ዋርኒንግ እንደ አገስት ኢን ዩር ላይፍ ሃዝ ቫዮሌትድ አወር ፍሩትስ ኤንድ ቫዮሌሽን ባይ ዩር ገስት ሜይ ሊድ ቱ ሪስትሪክሽን። ዋርኒንግ ካልሰጠሽ ለ3 ቀን ምናምን ካልሰጠሽ እንደ ተስብሻ አድርጌው ስትገቢ ቪዲዮ አታብሪ። በቃ ያለ ቪዲዮ አብሪ ፕሊዝ። ኮመንት ሳቁማችሁ ከታች ያላችሁ ኮመንት አቁሙና እባካችሁ ኮፒ ሊንክ አድርጉላት። ኮፒ ሊንክ አድርጉልኝ ውዶች። የረጅም አውርታ እኮ ነው በአጭሩ በቀላሉ ፀጉር ቤቱ ይሸጥና ብሩ ገባ ይሰጣት ወይ ለምን አወራች? አሁን እኮ ይሄ ነገር እኮ 4ኛ ሰው 5ኛ ላይ ስታወራ ወሬ ታዲያ በቀደም ወደ ገደለው ለማንገባም አሁን ምን እንደፈልግ ለምን ትደግሚብናለሽ? በእናትሽ ቀጥታ ወደ ገደለው ልጅቷ የምትፈልገውን እያየንሽ ጠይቀሻት ባለጉዳዩዋ እንዳታለቅሽ አይደለም የእውነት እኔ በህይወቴ ሚዲያ ላይ ያለቀስኩት አንዴ ነው ልጄ ሲሰደብ። እኔ ዛን ጊዜም ልቤ ተነክቷል። በእውነት ነው የምነግርሽ። እኔ በህይወቴ አልቅሽ ያላቅም ሚዲያ ላይ አንዴ ነው። አሁን ደግመው ልጄ ቢሰድቡት ቢዘቀዝቁት አላለቅስም። አንዴ ነው የምደነግጠው። እኔ ወጣልሽ ማለት ነው። ትክክለኛ የያዙ ቆዳ አድርገሻል ማለት ነው። ቆዳ ድንድን ያልኩ ድንጋይ ነው። ጋይስ ኮፒ ሊንክ አድርጉላት ከታች ያላችሁ። ዋርኒንግ ሰጥቶሻል ስምሽ ነበር በሌላ አካውንት ነይ ወይ ባከራ ወይ አጠገብሽ ባለችው ልጅ አካውንት ነይ። ሳራ ያንቺ አካውንት ዋርኒንግ ነው አያስገባም። አበባ ልከሽ ልስብሽ ስል ፕራይቬት ሆኗል አካውንት። አንድ ነገር እንዳውራ ፍቀጂልኝ ብቻ። ብቻችን እናቴን በጣም ነው የምወዳት። እግዚአብሔር ምስክሬ ነው ነግርሽ። እናቱን የሚጠላ ሰው አለ ብዬ አላምንም። እና እናቴን በጣም ስለምወዳት እናቴ ዘርሽን ከዘር ይቀላቅለው ብላ የሰጠችኝ እዛ ሴፉ ፋንታውን ላይ መድረክ ላይ ያስረከበችኝ ሚስቴ ነች። እሷ ነች አሁን እናቴ። ይኸውልሽ ዘቢባ፣ አዎ ለእሷ ሞታለሁ እኔ። እሷን እኔ ዝቅ ያደረግኳትኝ፣ እግዚአብሔር ምስክሬ ነው። እኔ ነኝ እዚህ ጋር ዝቅ ያደረግኳትኝ። የማይገባት ቦታ ስሟ እንዲነሳ ያደረግኩት እኔ ነኝ።
እኔ ነኝ እሷን ጉልበቷ ላይ ወርጄ ይቅርታ የምጠይቀው። እግዚአብሔር ምስክሬ ነው። ይህንንም ስሚ ዘቡ ከሚከፋት እኔ ቢከፋኝ ይሻለኛል። እግዚአብሔርን ዘቡ ያሳለፈችውን ህይወት ማንም አላሳለፈም። ስለ ዘቢባ ባወራ የማይሰለቸኝ ሰው እግዚአብሔር ምስክሬ ነው። ዘቡን ዝቅ ሊያደርጉብኝ የሚፈልጉ ሰዎች እኔ በእውነት ነው የምነግርሽ። እኔ አሮን መቼም ዝቅ አትልም። ይኸውልህ ሚስቱን የሚያከብር ባል የተከበረ ነው። ያን ብቻ ሳይሆን ብዙ ጠላት አላት። ዘቢባ ግርማ ማለት ብዙ ጠላት አላት። ምስኪን ከታች ተነስታ ላይ የደረሰች ሴት። እኔ ያዘንኩትን ቅድም ራሱ ብርሃን ስትገባ እሱዬን ነው ማውራት የምፈልገው። ዘቢባን እንዲህ ዘቢባ ማለት እኮ እሱዬ ነው። እሱዬ ማለት ዘቢባ ነች። እውነት አቡዬ አንድ የሚያስቅ ነገር ልንገርሽ። አንድ ትልቅ ሰው የሆነ ኦፊስ ገብቼ ገባውና አንተ ጠላቴን አለኝ። እንዴ ምን አደረኩኝ ነው እግር አሳጠብከኝ አለኝ። ተቆጣኝ። አስራሃለሁ አለኝ። ምን አድርጌ እንዴ? ሚስቱን የሚያከብር እኮ ከየት አስተዳደጉ ይወስነዋል። እና እኔ ዘቡዬን ክፉ አይንካብኝ። ዘቡን ለልጆቼ ታስፈልጋለች። ከእሷ በፊት ያድርገኝ። አሁንም ቢሆን ከዘቡ በፊት ያድርገኝ ለልጆቼ። እሷ ታስፈልጋለች ከኔ ይልቅ። እኔ ኮተት ነው ያመጣሁባት። እርዳታ እየሰራሁ ኮተት ነው ያመጣሁባት። ምንም ያደረግኩላት ነገር የለም ለዘቡ ከኔነቴ ይልቅ። ስለዚህ ር ነው እዚህ ጋም ውርድ ብላ መጣችብኝ። እንግዲህ ቤትሽ የተከበረ ቤት ነው አውቃለሁ፣ ግን ወረደ ስል ቲክቶክ ለማለት ፈልጌ ነው። እና ማንነታቸው በማይታወቅ መልካቸውን በማናውቀው በፌክ ስም መጥተው እንዲህ ማለታቸው ያወሩት ነገር እኮ ሀቅ ነው እኮ ያወሩት ነገር እኮ እርዳታ ተሰርተዋል፣ ፀጉር ቤት ተከፍቷል። ትክክል እኮ ነው። እነሱን ግን አናውቃቸውም። ቲክቶክ ላይ መጥቶ ቪዲዮ አልከፍትም ያለ ሰው ደግሞ በመምጣታችሁ እኮ ህዝቡ ክብርና ፍቅር ነው የሰጣችሁ። እዚህ ቤት በመምጣታችሁ እኮ አንተ የወረደ ያልከው ፕላትፎርሙን ነው እንጂ ቤቴን እንዳሉን አልነበረም። እና በመምጣታችሁ እዚህ ጋር ያለው ህዝብ ፍቅር ነው የሰጣችሁ፣ ክብር ነው የሰጣችሁ። ምን ያህል ህዝባችሁን እንደምታከብሩ ማሳያ ነው። አልመጣም ብትሉ ማንም ምንም አያመጣም። ሄዶ በጥንቅ መጠየቅ ይችላል። እናንተ መጠየቅ የሚፈልግ ሰው። እናንተ ግን ህዝቡን ስለምታከብሩ ህዝባችሁን ስለምታከብሩ ነው አክብራችሁ መታሰገኑ ይገባል። እነሱ የቻሉትን ማንም አልቻለም። ቃል ኪዳን አልችላትም ብላለች ነው የወጣችው። እነሱ የቻሉት ጉድ። እናንተ መጀመሪያ ልጅቷ ወደ እናንተ ስትመጣ እንደማትሰማ ምናምን የህክምና ማስረጃ አላያችሁማ? የለም እኔ እኮ እዛ ነኝ፣ ከውጭ እኮ ነው ያለሁት እኔ። እኔ ቤት አንድ ሰው እርዳታ ሲመጣ አልሰማም ካለ እንደማይሰማ ከሆስፒታል ማረጋገጫ ካላመጣ አላስተናግደው። አሁ ግን አንድ ነገር ልንገርሽ፣ በጣም ይህንን ወሬ ስትመጪ ቁጭ ብለን እናወራዋለን። ሻይ ቡና ያው እየጋበዝሽኝ ማለት ነው። እየጋበዝሽኝ ቁጭ ብለን እየበላን እየቆረጠ ምናምን እናወራዋለን። ብዙ ጉድ አለ፣ በጣም ብዙ ጉድ። እኔ እግዚአብሔር ምስክሬ ነው። ምን ዘቢባ ስንትነሰውና ለበጎ ነው አቡዬ፣ እግዚአብሔር ይመስገን ለበጎ ነው። ትኮት አርቲስት ስለሆነች ትልቅ ሰው ናት ዘቢባ። ትልቅ ስልክ እድሜ አይደለም፣ እናከብራታለን። ቆይ